ዮሐንስ ወንጌል ምዕራፍ 1 ከቁጥር 35 ጀምሮ እስከ 51 ድረስ እናነባለን። በማግስቱ ዮሐንስ ከሁለቱ ደቀ መዛሙርቱ ጋር እንደገና እዚያ ቦታ ነበር። ኢየሱስንም በዚያ ሲያልፍ አይቶ እነሆ የእግዚአብሔር በግ አለ። ሁለቱ ደቀ መዛሙርትም ይህን ሲናገር ሰምተው ኢየሱስን ተከተሉት። ኢየሱስም ዘወር ብሎ ሲከተሉት አየና ምን ትፈልጋላችሁ ብሎ ጠየቃቸው። እነርሱም ረቢ የት ትኖራለህ አሉት። ረቢ ማለት መምህር ማለት ነው። እርሱም ኑና እዩ አላቸው። ስለዚህ ሄደው የት እንደሚኖር አዩ። በዚያም ዕለት አብረውት ዋሉ። ከቀኑም 10 ሰዓት ያህል ነበር። ዮሐንስ የተናገረውን ሰምተው ኢየሱስን ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበር። እንድርያስ በመጀመሪያ ያደረገው ወንድሙን ስምዖንን ፈልጎ መሲሁን አገኘ ነው ብሎ መንገር ነው። መሲህ ማለት ክርስቶስ ማለት ነው። ወደ ኢየሱስም አመጣው። ኢየሱስም ተመለከተውና አንተ የዮና ልጅ ስምዖን ነህ፣ ኬፋ ተብለህ ትጠራለህ አለው። ኬፋ ማለት ጴጥሮስ ማለት ነው። በማግስቱ ኢየሱስ ወደ ገሊላ ለመሄድ ፈለገ። ፊልጶስንም አግኝቶ ተከተለኝ አለው። ፊልጶስም እንደ እንድርያስና እንደ ጴጥሮስ ሁሉ የቤተሳይዳ ከተማ ሰው ነበረ። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ መጻሕፍት ነቢያትም ስለ እርሱ የጻፉለትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል አለው። ናትናኤልም ከናዝሬት በጎ ነገር ሊወጣ ይችላልን አለው። ፊልጶስም መተህ አለው። ኢየሱስም ናትናኤል ወደ እርሱ ሲመጣ አይቶ እነሆ ተንኮል የሌለበት እውነተኛ እስራኤላዊ አለ። ናትናኤልም እንዴት አወቅኸኝ ሲል ጠየቀው። ኢየሱስም ከበለስ ዛፍ ስር ሳለ ገና ፊልጶስ ሳይጠራ አየሁህ ሲል መለሰለት። ናትናኤልም መልሶ ረቢ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ኢየሱስም ያመንኸው ከበለስ ዛፍ ስር አየሁህ ስላሉ ነውን? ገና ከዚህ የሚበልጥ ነገር ታያለህ አለው። ጨምሮም እውነት እላችኋለሁ ሰማይ ተከፍቶ የእግዚአብሔርን መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለው። እግዚአብሔር እንዲያስተምረን እንለምነው። እግዚአብሔር አባታችን ሆይ እውነተኛ የቃል አስተማሪ አንተ ነህ። ስለዚህ በፊት አለን እነዚህ ቁጥሮች ላይ የሰፈሩትን መንፈሳዊ የሆኑ ነገሮችን መረዳት እንድንችል ዘንድ አይኖቻችንን እንድታበራ ጆሮቻችንን እንድትጎበኛቸው እንለምናለን። በዚህም እምነታችንን በዚህ ወንጌል ላይ እንዲጠነክር ይሆን ዘንድ እንድታደርግ የወንጌልህን ሙሉ ምክር ማግኘት እንድንችልም ዘንድ እንድትረዳን እንለምናለን። አንተ ለሚለምኑ መልስ የምትሰጥ ወደፊትህ በልጅ በኩል የሚቀርቡ ጆሮህን የምትሰጥ አምላክ እንደሆንክ ወንጌልህ ይናገራል። ስለዚህም በማመን በፊት አለን። ይህን ስለምታደርግም ደግሞ እናመሰግናለን። በልጅ በክርስቶስ ኢየሱስ ስም አሜን። ባለፈው ቁጥር 40 ላይ ደርሰን ቁጥር 39 ጨርሰን 40 ሳንመለከት ነበር ያቆም ነው። ዮሐንስ በዚህ ቁጥሮች ላይ የሚያደርገው የተለያዩ ሰዎች ለጌታ ለኢየሱስ ክርስቶስ የሰጡትን ምስክርነቶች ነው የሚያመጣቸው። ወደታች ስንሄድ አንድ ቦታ ላይ እናያለን። አንዳንዶቹ ላይ የራሱን ፍቺም አይሰጥም፣ ዝም ብሎ ነው የሚያልፈው። በዚህ ውስጥ ወደ አንድ ጡዘት እየወሰደው ነው። በተለይም ወደ ቁጥር 51 እየወሰደ ነው። ኢየሱስ የምር ምን ሊያደርግ ነው የመጣው የሚለውን ጥያቄ ለማሳየት። በዚህ ውስጥ ግን አንድ እያደረገ ያለው ነገር ምንድን ነው ከተባለ ብዙ ምስክርነቶችን ለኢየሱስ ክርስቶስ የተሰጡትን እያመጣ እንግዲህ መጽሐፉን ስናነበውም ግባችን ነው ብለን ወይ ደግሞ የዮሐንስም ግብም ነው ብለን የጀመርነው ምዕራፍ 20 ቁጥር 30 ላይ የተናገረው ነው። ይህን የጻፍኩላችሁ ብዙ ክርስቶስ ያደረጋቸው ሌሎች ነገሮች አሉ፣ ነገር ግን ሰምታችሁ የዘላለም ሕይወት ይሆናችሁ ዘንድ ደግሞ እሱም ኢየሱስ ክርስቶስ እንደሆነ ማለትም የሚጠበቀው መሲህ እንደሆነ ደግሞም የእግዚአብሔር ልጅ እንደሆነ ታምኑ ዘንድ በዚህም የዘላለም ሕይወት እንዲሆንላችሁ ይሆን ዘንድ ነው ምጽፈው በማለት ነው የጀመረው። ስለዚህ በታሪኮቹ ሁሉ ውስጥ አጥልሎ ነው የሚጽፈው አንድ ነገርን በማሰብ ኢየሱስ መሲህ ነው፣ ኢየሱስ የእግዚአብሔር ልጅ ነው፣ ድነታችሁ የተመሰረተው በዚህ ላይ ነው፣ ይህም ብታምኑ የዘላለም ሕይወት ይሆንላችኋል ብሎ ነው። ስለዚህ ይህንን ለማዳበር ነው ሁሉንም ታሪኮች የሚያመጣው። እዚህ ላይ የምትመለከቱት ሁሉም ሰዎች ለዚህ ምስክርነት የቀረቡ ሰዎች ናቸው። ዮሐንስ ከዚህ ፋይዳ ሌላ የለውም ሕይወቱ። ለዚህ ለክርስቶስ ኢየሱስ ምስክርነት የእግዚአብሔር በግ ነው የሚል ምስክርነት እንዲሰጥ በመንፈስ ቅዱስ የሚያጠምቅ ብቸኛ
መሲህ የመጨረሻ የብሉይ ኪዳን ትንቢቶች ሁሉ መቋጫ የሆነ አካል እንደሆነ ምስክርነት እንዲሰጥ ነው። ልክ እንደዚሁ ሌሎቹም እየመጡ የራሳቸውን ምስክርነት ይሰጣል። ስለዚህ በዚህ ውስጥ አንባቢውንም ይጠይቃል። ሀሳቡ አንተስ ምን ታያለህ የሚል አይነት ነው። በኋላም ወደ ወጥታች እየሄድኩ አወራለሁ። ምክንያቱም ሁሉም ሰዎች በአንድም በሌላም ስለ ኢየሱስ አንድ የሚናገሩት ደጋግሞ የሚያሳዩት ነገር አለ። እሱ ላይ ነው ትኩረቱ። ረቢ ነው አሉ እንድሪያስ እና ስሙ ያልተጠቀሰው አንድ አካል ከዮሐንስ ዘንድ የዮሐንስ ምስክርነት ሰምተው የመጡ ካንተ ጋር መሆን እንፈልጋለን አሉ። ከዛ ደግሞ ፊልጶስ እንድሪያስ ለጴጥሮስ ሄዶ መሲሁን አገኘ ነው ይላል። ሂ ኢዝ ዘ መሳያ። ስለዚህ ዮሐንስ መጨረሻ ላይ ሊናገር ያለውን አሁኑኑ ምስክርነት እየሰጠለት ነው። ፊልጶስም ደግሞ አይታችሁ እንደሆነ በነቢያትና በሙሴ የተመሰከረለትን አካል አግኝተናል ብሎ ደግሞ ሄዶ ለናትናኤል ይነግረዋል። ናትናኤል ይመጣና ደግሞ እሱም ምስክርነት ይሰጣል። አንተ የእግዚአብሔር ልጅ ነህ፣ መሲሁ ነህ፣ የእስራኤል ንጉሥ ነህ ብሎ ምስክርነት ይሰጣል። ዮሐንስ ይህንን ጸሐፊ ፈልጎታል። ቁጥር 51 50 ምን እንደሆነ አልነግራችሁም ከሰዓት ይህኛውን እየተንደረደርኩ እጅ ባወራ ይሻላል የነገሩን ውበት እንድናየው ማለት ነው። ስለዚህ ዮሐንስ እነዚህ ምስክርነቶች የሚያመጣልን እምነትን ውስጣችን እንዲፈጥር ነው። ኢየሱስ ክርስቶስ አንድ ፈናቲክ የሆነ ሰው አይደለም። አንድ የሆነ ዝም ብሎ ራሱን የሾመ አካል አይደለም። ይኸው በጣም ከሚጠበቀው ከመጥምቁ ዮሐንስ ጀምሮ የተለያዩ ሰዎች ምስክርነትን ሰጥተውታል በማለት ሊያሳምንን ይሄዳል። እግዚአብሔር ሲመሰክርለት የሚሰራቸውን ምልክቶችና ታምራቶችም በራሳቸው ታሪኮች አይደሉም፣ ዋጋ የላቸውም። በራሳቸው የሚንደረደሩበት ግብ አላቸው። እሱም ኢየሱስ የእግዚአብሔር ልጅ መሆኑን በእነዚህ ምልክቶች ውስጥ ራሱ እኛ ራሱ እነዛ ምልክቶች በአካል እያየናቸው አይደለም፣ ግን ዮሐንስ የምር ካመናቸው እነዚህ ነገሮች ሆነዋል፣ በእርሱ በኩል ሆነዋል። በዚህም ሌላው ሁሉ ቢቀር ልዕለ ተፈጥሯዊ አካል እንደሆነ ማወቅ ትችላላችሁ ብሎ እየተናገረ ነው። መጽሐፉን መቀበል አለመቀበል የእናንተ ፈንታ ነው፣ ግን ካመናችሁ ይሄው የእግዚአብሔር ልጅ። ከዛ ግን ማዳናዊ የሆነው ዋጋው የኢየሱስ ምን እንደሆነ በዚህ ምዕራፍ ብዙ አይናገርም። ይሄ ኢንትሮዳክተሪ የሆነ ክፍል ነው። ቀስ ብሎ እያደገ ይሄዳል። ጡዘቱ የተወደደችው ሰዓት፣ እሱም በመስቀል ላይ እግዚአብሔር በክብር በክርስቶስ በኩል ሲገለጥ ነው ይሄ መጽሐፍ የሚያበቃ። ስለዚህ ይሄ አሁንም መግቢያ ነው ልንለው እንችላለን ምዕራፍ አንድን በዚህ ረገድ። ቁጥር 40 ዮሐንስ የተናገረውን ሰምተው ኢየሱስን ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድሪያስ ነበር ይላል። ደቀ መዛሙርት እንዴት ወደ ኢየሱስ ሐዋርያት አይደለም፣ ደቀ መዛሙርት ወደ ኢየሱስ ክርስቶስ እንዴት እየተሰበሰቡ እንደሆነ ታሪኩን ይናገራል። ነገር ግን ትልቁ ግብ እንደሆነ እናውቃለን። እሱም እነዚህ ሰዎች የሚሰጡት ምስክርነት ላይ ትኩረት ያደርጋል። እዚህ ያንን ማየት አለብን። ዝም ብሎ የኢየሱስ ደቀ መዛሙርት እንዴት እንደተሰበሰቡ አይደለም ግቡ፣ ምስክርነቶች ላይ ነው ትኩረቱ። ለምሳሌ ሳምራዊቷን ሴትም እዩ፣ የፈለገው እሷ የምትለውን መጨረሻ ላይ የምትለውን አንተ ነቢይ ትሆንን ነህ እንዴ ብላ ኮስችን ታደረግና እንዲያው መሲሁ ሲመጣ ሁሉን ይነግረናል አለ። ከዛ ህይወቷን ተናገረ፣ ሮጠች፣ ሄዳ ልክ እንደ ናትናኤል እንደነዚህ ሰዎች እሷም ሄዳ እንደነ ፊልጶስ እዛው ከተማው ላይ ላለ ሰው ትነግራለች። እኔ አላቅም መሲህ ይሆን እንደሆነ አላቅም፣ ግን ያደረኩትን ሁሉ ነገር የነገረኝን አካል ኑና ተመልከቱ ይላል። ከዛ ሰዎቹ ታሪኩ ሲያበቁ ይሄ መሲሁ እንደሆነ 2 ቀን አውርተን ሰምተናል፣ በእውነትም የእግዚአብሔር ልጅ ነው ብሎ ምስክርነት ይሰጣሉ። ዮሐንስ ያንን ነው እያሳደገ ያለው። ስለዚህ ዝም ብሎ እነዚህን ደቀ መዛሙርት መምጣት አለም እየተረከ ያለው፣ ብዙ አካላት የሚሰጡትን ምስክርነት ነው የሚያደራጀው። በዚህ ረገድ የደቀ መዛሙርትን አመጣጥ አይደለም የሚተርከው፣ እሱ አይደለም ግቡ። ማለት እንድሪያስ የስምዖን ጴጥሮስ ወንድም ነበር ብሎ የሆነ እንዴት እንደተሰበሰቡ እየተናገረ አድርገን እንዳናስብ ማለት ነው። ሁለተኛው አካል እዚህ ቁጥር ላይ አልተገለጸም። እዚህ ላይ አንድ ነገር ዝም ብሎ ቴክኒካል ነገር ነው። እንድሪያስን የሚያስተዋውቀው የስምዖን ጴጥሮስ ወንድም ብሎ ነው። ምክንያቱም ጴጥሮስ በጊዜው በጣም ታዋቂ ሰው ነው፣ እንድሪያስ ብዙ ታዋቂ ያለ። ስለዚህ እንድሪያስ በራሱ ከሚገለጽ ይልቅ የጴጥሮስ ወንድም ነው ብሎ መግለጽ፣ ይሄ መልእክት እንግዲህ ታውቃላችሁ ሐዋርያ ስራ ሆኖ ታሪክ ጴጥሮስ በጣም የሐዋርያ እንደሆነ ትልቁ የሚነሳ ሰው እንደሆነ ይታወቃል። እና
ይሄ ወንድም የዚህ የምታውቁት የጴጥሮስ ወንድም ነው። ይሄ እንድሪያስ ብሎ እንድሪያስም በጴጥሮስ በኩል ይገልጸዋል። ሌላኛው አካል ግን አልተገለጸም። ምክንያቱም እንደምታውቁት ቁጥር 35 ላይ እነዚህ ደቀ መዛሙርት ሁለቱ ኢየሱስ ጋር የመጡት ከዮሐንስ ምስክርነት ሰምተው ነው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የሚለውን ቁጥር 35 ላይ ያለውን ይዘው ነው ኢየሱስ ጋር የመጡት። ከዛ ምን ትፈልጋላችሁ ብሎ አወራቸው። የት ትኖራለህ አሉት። ከዛ በኋላ እንግዲህ ቁጥር 40 ላይ ይመጣና አንደኛውን አካል ይገልጽና አንደኛውን አካል ይተዋል። ጥያቄው የታሰበበት ነው ወይስ የምር ስለማያውቀው ነው? ጥያቄ ሁለተኛውን አካል አያውቅም። አንደኛውን አካል በዚህ ልክ እያወቀ ደግሞ ይህን መልእክት ለመጻፍ ከተቀመጠ ይሄ ትንታኔ ያስፈልገዋል። ዝም ብሎ ሊተው አይችልም። ምክንያቱም ስለ ኢየሱስ ነው የሚጽፈው። እንዴት ነው ዝም ብሎ የሚተወው? እንደዚህ አይነት መረጃዎች መፈለግ አለበት። ሁለት እንደሆኑ ያውቃል። አስቡ። ቆሞ እያወሩ እንደሆነ ያውቃል። መጥተው እንደተከተሉት ያውቃል። አንደኛው አካል ማን እንደሆነ ያውቃል። ከዛ ሁለተኛውን አካል አያውቅም። በፍጹም ድንገተኛ አይደለ? ያው እንዳልነው ነው። ጸሐፊው ራሱን ነው የሚያወጣው። ባለፈውም እንዳያችሁት እንዳወራ ነው ቁጥር 15 ላይም 8 ላይም እንዳያችሁት መጥምቁ ዮሐንስን ብቸኛ ዮሐንስ ብቻ ብሎ የሚገልጽ መጽሐፍ ይሄ ነው። ምክንያቱም መጥምቁ ዮሐንስ ማለት አላስፈለገውም፣ ሌላ ዮሐንስ ስለሌለ ማለት ነው። ሌሎቹ ወንጌላት ላይ መጥምቁ ዮሐንስ አለ፣ ሐዋርያ ዮሐንስ አለ፣ የኢየሱስ ክርስቶስ ሐዋርያት ከሆኑት መካከል ያለው። እዚህ መጽሐፍ ላይ ግን ዮሐንስ የሚባል ሰው እስከ መጨረሻው ድረስ ሳይጠቀስ ያልቃል። ይሄ ሊሆን አይችልም ነው። ስለዚህ ሁለተኛው አካል ዮሐንስ ነው ጸሐፊው ነው፣ ራሱን ይዘላል። እንግዲህ እንደምታውቁት ደግሞ ራሱን ደግሞ ሲገልጽም ኢየሱስ ይወደው የነበረው ደቀ መዝሙር በማለት ነው የገለጸው። ለምን እሱን ቃል እንደመረጠ መጨረሻ ላይ ነው የምናውቀው አይደል? ታሪኩ ሲያልቅ እቺን ንግግር ያመጣት ጌታ ኢየሱስ ምንም ጥርጥር የለውም ጴጥሮስን ካወራው ንግግሮች ላይ ተመስርቶ ነው። ትወደኛለህን? እወድሃለሁ ደግሞ ይጠይቀዋል። መጨረሻ ላይ እንደወድህ አንተ ታውቃለህ ጴጥሮስ ሲል ሰምቶታል። ስለዚህ አንድ የተረዳው ነገር መገልበጥ አለበት አይደለ? ኢየሱስን እወደዋለሁ ከሚል ይወደኛል የሚለው ገለጻ ትርጉም ይሰጣል። አንደኛ ዮሐንስ መልእክት ላይም እንደምትመለከቱት ድንገተኛ አይደለም። ዮሐንስ ይህንን ቲዮሎጂካል ምክንያት አለው። እግዚአብሔር እንደወደደን እኛ እግዚአብሔርን እንደወደድ ነው ሳይሆን እርሱ እንደወደደን እንጂ በማለት ነው የገለጸው። ስለዚህ ድንገተኛ አይደለ? አጋጣሚ አይደለም። ስለዚህ ራሱን ያሻሻል። እሱ ይወደኛል በሚለው ላይ ነው። ኢየሱስ እኮ እኔን ከሌሎች ይልቅ አብልጦ ይወዳል። ይሄ ወንጌል ሊሆን አይችልም። ለምንድን ነው የሚወደው ኢየሱስን እሱን ለይቶት? ምክንያት እያለ ያለው እኔን ኢየሱስ ከሌሎች ሁሉ ይልቅ ለይቶ ይወደኛል አይደለም፣ እኔን ይወደኛል የሚለውን ነው ማስበው። ማለት ከሌሎች ጋር እያነጻጸር አይደለም። ራሱ እንደዛ ካነበብን መሳት ነው። ምክንያቱም እሱ ተለይቶ እንዲወደድ ምንም ፋይዳ ምን ስላለው ነው ኢየሱስ የሚወደው? ያ ማለት ዮሐንስ ከሌሎች ሰዎች የተሻለ ነው ወደሚለው ልንሄድ ነው። ግን አይደለም እያለ ያለው እኔ እንደሌላው ወደዋለሁ ከምለው ይወደኛል የሚለውን እመርጣለሁ ነው። እመርጣለሁ ሳይሆን መሆንም አለበት። እውነታውም እሱ ስለሆነ፣ ምክንያቱም እኔ እንደወደድኩት አይደለም እሱ እንደወደደኝ ነው እያለ ያለው። እውነትም እንደዛ ነው። እስከ መስቀሉ ድረስ ጌታ ኢየሱስን ኦብዘርቭ ያደረገ ሰው ነው አይደለ? መጨረሻ ላይ ድረስ ኢየሱስ ይወደው የነበረውን ደቀ መዝሙር እናቴን አደራ ብሎ ነው የሞተው ብሎ ይናገራል። እና እስከ መጨረሻ ድረስ ከክርስቶስ ጋር ቅርብ ሆነው ከነበሩ ሰዎች ነው ሌሎቹም እንደሆኑት። ግን ኢየሱስን እንደሚወደው የጴጥሮስንም ክህደት ሲያየው ሁሉን ነገር ሲያይ ከዛ ውስጥ ራሱንም የሚያስበው በዚህ አይነት መረዳት ነው። እኔ እወደዋለሁ ከማለት ይልቅ እሱ ይወደኛል። ሌላው ደግሞ የዮሐንስ የመጥምቁ ዮሐንስ ደቀ መዝሙር እንደነበረ እናያለን። እና ደቀ መዝሙር ዮሐንስ ያለውንም ነገር በደንብ ተረድቷል። እሱ ሊልቅ እኔ ግን ላንስ የሚለውን ማለት ነው። የጥፍሩን ጫማ የእግሩን ማሰሪያ እንኳን መፍታት የማይገባኝ ሲል ሰምተው፣ ስለዚህ የወሰነው ውሳኔ ራሱን ከዚህ ታሪክ ውስጥ ማውጣት። መልእክቱ ደግሞ ዘ ሞስት አሜዚንግ የሆነ እጅግ ለአእምሮ የሚከብድ መጽሐፍ ነው። ቀላልም መጽሐፍ ነው እንዳልነው፣ በጣም ከባድም መጽሐፍ ልታደንቁት ትችላላችሁ። ዮሐንስ እና ራሱን ያሸሽና ኢየሱስ ላይ
ሙሉ በክርስቶስን ማንነት መውደድም ከተባለ እርሱ ነው የሚወደው። እኛ ከእርሱ ሙላት ነው የተቀበልነው። we are nothing ምንም አይደለንም እኛ። ስለዚህ የሚያድናችሁም የእኛ ታሪክ አይደለም፣ ይሄ ግለሰብ ሙላት ያለው የጸጋና እውነት ያለው በእርሱ ውስጥ ነው የሚል ሰው ነው ይሄ። ስለዚህ አጋጣሚ አይደለም፣ የታሰበበት አካሄድ ነው። ልክ ጳውሎስ ላይ የምናየው አይነት ትህትና አይደለም አይደለ? ከቅዱሳን ሁሉ ማንስ ጭንጋፍ ነኝ፣ ከኃጢአተኞች ሁሉ ደግሞ ዋና ነኝ ይላል። ይሄ በእውነት በክርስቶስ ወንጌል ክርስቶስን ወደ ማወቅ የመጡ ሰዎች ሁሉ መረዳት ነው። ስለዚህ ዮሐንስ ይህን ሲያደርግ ነፍሱ ኃጢአተኝነቱንና ክርስቶስ ሁሉ በሁሉ መሆኑን ከመረዳት የመጣ ነው። አንድ ሰውዬ ይህንን ሲናገር እንደዚህ ይላል። ማለትም ለምን የአንድ ሰው መደበቅ ይሄ ዝም ብሎ ሊታልፍ እንደማይገባ ሲናገር it is therefore all the more striking that the only person whose name remains unmentioned in all these encounters is that of Andrew's companion. የአንድሪያስ ወዳጅ አጠገቡ የነበረው ማን እንደሆነ በዚህ ሁሉ ትንታኔ ውስጥ ይዘለላል ይሄ ግለሰብ። The idea that the evangelist did not know this person is unacceptable. ይህን ግለሰብ አያውቅም ብለን ማሰቡ የምንቀበለው አይደለም። Therefore we can hardly avoid the conclusion that the anonymity is intentional. ስለዚህ የዚህ ሰው ስም መደበቅ አጋጣሚ እንዳልሆነ የታሰበበት እንደሆነ ማየት እንችላለን። ይህንን ደግሞ ከመጀመሪያው ቤተክርስቲያን ታሪክ ጀምሮ ሁሉም ያሉቱ ይሄ ራሱ ዮሐንስ እንደሆነ ያምናሉ፣ ጸሐፊው እንደሆነ። From ancient times it has been viewed as clue that this unidentified first disciple was none other than the evangelist himself, who for reasons of modesty wished to remain in the shadows ይላል። ራሱን ደብቆ በኦብስኪዩር መሆን ሊታይ አልፈለገም። ራሱን አሸሽቶ ጌታ ኢየሱስን ብቻ ወደፊት ያወጣል እና አጋጣሚ አይደለም፣ ድንገተኛ አይደለም። ይሄ ግለሰብ እስከ መጨረሻው ድረስ ስሙ አይገለጽም። ፊንክ እንደዚህ ይላል ስለዚህ ነገር ሲናገር The unnamed disciple of verse 35 is by common consent regarded as John. ያልተገለጸው ደቀ መዝሙር ዮሐንስ እንደሆነ ሁሉም የሚስማማው ነው። The writer of this fourth gospel, John was a disciple who leaned on the master's bosom. በክርስቶስ ኢየሱስ ሆድ ውስጥ እንደምታውቁት ዮሐንስ ምዕራፍ 13 ላይ ኢየሱስ ውስጥ ደረቱ ጋር ጠጋ ብሎ ሲጠይቀው ታያላችሁ። ስሙን አይናገርም። አስባችኋል? ኢየሱስ ይወደው የነበረው ደቀ መዝሙር እንዴት ነው ይሄን አይታወቅም። አንዳንድ ስኮላሮች ሲሉ እንዴት እንደሚያስቆጣ ኢየሱስ ይወደው የነበረው ደቀ መዝሙር ወደ ደረቱ ጠጋ ብሎ ኢየሱስን ማን ነው አሳልፎ የሚሰጥህ ብሎ ጠየቀው ይላል። ጴጥሮስ ነው ደግሞ ጠይቅ ያለው ይላል። እንዴት ነው እንደዚህ ብሎ የሚጠቀልለው? ድንገተኛ አይደለም። He was the disciple whom Jesus loved. He was apparently the only one of the 12 who stood by the cross as the Savior was dying ይላል። ከዚህ ውስጥ ይህን መንፈሳዊ እውነት ልናይ እንችላለን ከዮሐንስ አኳኋን። ቁጥር 41 እንድሪያስ በመጀመሪያ ያደረገው ወንድሙን ስምዖንን ፈልጎ መሲሁን አገኘ ነው ብሎ መንገር ነው። መሲህ ማለት ክርስቶስ ማለት ነው። እዚህ ጋር በጣም ውብ የሆነች ቃል አለች። እንድሪያስ በመጀመሪያ ያደረገው ነው የሚለው ወንድሙን ስምዖንን ፈልጎ ብሎ ይቀጥላል ታሪኩ። ዮሐንስ አንድ የሚያደርገው ነገር የኢየሱስ ክርስቶስን ወንጌል ወይ ደግሞ የኢየሱስን ማንነት በትንሹም ቢሆን የሚረዱ ሰዎች የሚያደርጉትን ድርጊት ነው የሚከታተለው። አይታችሁ እንደሰሙ የሚመልሱትን ምላሽ ያሳየናል። ልክ አሁን ያቺ ሳምራዊቷ ሴትም እንደሰማች የወሰደችው ውሳኔ አለ ወይ ደግሞ የመለሰችበት መልስ አለ። ያንን ደግሞ ልክ አሁን ይሄ ጸሐፊው ራሱ ዮሐንስም ጌታ ኢየሱስን አይቶት ለእኛ እየነገረን ነው። ልክ እንደዛችኛው ሳምራዊቷ ሴት ያወቅኩትን ጌታዬን ላሳውቃችሁ፣ እሱን አውቃችሁ እናንተም ወደ ሕይወት እንድትመጡ እፈልጋለሁ እያለ ነው። በዚህ ታሪክ ውስጥም የሚጎትታቸው ሰዎች ያን የሚያደርጉ ናቸው። ስለዚህ እንድሪያስ ወንድሙን ስምዖንን ፈልጎ የሚለውን ከመሄድ ይልቅ መዝለል ከማድረግ ይልቅ በመጀመሪያ ያደረገው ነው የሚለው እንደሰማ ያደረገው ነገር
ወንድሙን ስምዖንን ፈልጎ ይነግረናል። በዚህ ውስጥ ምንድን ነው ሊያሳየን እየፈለገ ያለው? ባለፈው ያወራን እንደነበረ ቁጥር 39 ላይ ቀኑ ሙሉ ከጌታ ጋር እንደዋሉ ይነግረናል። ሰዓቱ እስከሚረሱ ድረስ ከእርሱ ጋር እንዳወሩ። እዚህ ላይ ደግሞ የደስታቸውን ብዛት ደግሞ ያሳየናል፣ በሚመልሱት ምላሽ ውስጥ ማለት ነው። በመጀመሪያ ያደረገው ወንድሙን መፈለግ፣ ሌላ ምንም ነገር አላሰበም። ስምዖንን ፍለጋ ነው ሄደው ይላል። ከዚህ ተነስቶ ካልቪን ወንጌልን ማወቅ ምንድን ነው የሚያደርገን ይላል። ጌታ ኢየሱስን ወደ ማወቅ መምጣት ውብ በሆነ ቃል ነው የሚገልጸው። The circumstance of Andrew immediately bringing his brother expresses the nature of faith, which does not conceal or quench the light, but rather spreads it in every direction. ይሄ የአንድሪያስ ድርጊት የሚያሳየን የእምነትን ባህሪ ነው። የእውነተኛ እምነትን እውነተኛ እምነት እንደዚህ ነው። ወደ ውስጥ ራሱን አይደብቅም፣ ወይ ደግሞ ብርሃኑን ኩንች አያደርግም፣ አያጠፋውም። ባይሆን ግን ባገኘው አቅጣጫ ሁሉ ያንን የወንጌሉን ብርሃን የህይወት ዜና ያበስራል። Andrew has scarcely a spark, and yet by means of it he enlightens his brother. ወንድሙንም ሄዶ በዚህ ወንጌል ያበራለታል ይላል። እንደ ብርሃን የክርስቶስን ወንጌል ወይ የክርስቶስን ማንነት ይነግረዋል። Woe to our indolences, ወየውልን ለእኛ እንዝላልነት። Therefore, if we do not, after having been fully enlightened, ክርስቶስ ኢየሱስን በሙሉ መገለጥ ወደ ማየት መተን endeavor to make others partaker of the same grace, ሌሎችን ከኛ ጋር ይህንን ጌታ ወደ ማወቅ እንዲመጡ ካልጓጓን ይላል። እንድሪያስ ውስጥ ሁለት ነገሮችን ልንመለከት እንችላለን። የእግዚአብሔር ልጆች ሁሉ ከእግዚአብሔር ልጆች ሁሉ የሚጠበቀው እሱም namely that each should take his neighbor by the hand, and the next that he should say, and ሁሉም ሰው ሄዶ ባልንጀራውን ጎረቤቱን እጆቹን እንዲይዝ ይህንን እንዲል ከእግዚአብሔር ልጆች ሁሉ እንደሚጠበቀው ብሎ ኢሳይያስ ምዕራፍ 2 ቁጥር 3ን ይናገራል። እነዚህ ሰዎች እግዚአብሔርን አገኙት፣ ከዛ ሊያሳውቁ የሚያደርጉትን ያሳየናል። ኢሳይያስ ምዕራፍ 2 ላይ ምንድን ነው የሚለው? እዚህ ጋር ሁሉም የምታዩት ምንድን ነው? ኑና እዩ። ሁሉም እንደዛ ነው የሚሉት አይደለ? ሳምራዊቷ ሴትም ኑና እስቲ እዩ ብላ ትጋብዛለች። ያንን የኢሳይያስ ምዕራፍ 2 የትንቢት ፍጻሜ አድርጎ ይወስደዋል። በዘመኑ ፍጻሜ የእግዚአብሔር ቤተ መቅደስ ተራራ ከተራሮች ከፍ ብሎ ይመሰረታል፣ ከኮረብቶቹም በላይ ከፍ ከፍ ይላል። ህዝቦችም ሁሉ ወደዚያ ይጎርፋሉ። ብዙ ህዝቦችም መጥተው እንዲህ ይላሉ፣ ኑ ወደ ጎን ማለት ነው፣ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱ መንገዱን ያስተምረናል፣ በጎዳናው እንሄዳለን። ሕግ ከጽዮን የእግዚአብሔር ቃል ከኢየሩሳሌም ይወጣልና ይላል። እንግዲህ ይህን ወስዶ ሁሉም ጎረቤቱን እንዲህ ይበል ይላል። ግን እንዳንታለን ወንድሙን ነው የሚለው። ፒንክ ይህን ይዞ እንደዚህ ይላል። ወንጌል መስበክ ማለት ሚሽነሪ መሆን አይደለም። እውነቱን ለመናገር ሚሽነሪያዊ አገልግሎት የለም። መጽሐፍ ቅዱስ የሚያውቀው ሁለት የአገልግሎት የስራ ድርሻ ብቻ ነው ያለው። የቤተ ክርስቲያን ፓስተሮች ወይ ሽማግሌዎችንና ዲያቆናቶች አይደለ? ሌላ የለም። አንደኛ ጢሞቴዎስ ላይ የምትመለከቱት እሱን ነው። ወንጌል ወደ ዓለም ሁሉ በነ ጳውሎስና በሐዋርያቱ እንደተዳረሰ እናውቃለን። ጳውሎስ ያንን ያሳያቸዋል። ጂኦግራፊካሊ ራሱ ሙሉ ቦታዎችን ለማካለል እንዴት እንደሄደ በተለይም ሮሜ ምዕራፍ 15 ላይ አይተን እንዳለፍ ነው። ከኢየሩሳሌም እስከ ኢሉዋሪቆን ድረስ ሄጃለሁ። አንዱንም ቦታ ወንጌል ያልተዳረሰባቸውን ሌሎች ቦታዎች ሰዎች የደረሱትን ቦታ እየዘለልኩ ያልተዳረሱ ቦታዎችን ሁሉ ዞረን ወንጌሉን ወደ አድርሰናል ነው የሚለው። ምክንያቱም ግሬት ኮሚሽን እንደምታውቁትም ቀጥታ የተሰጠው ከሁሉ በፊት ለሐዋርያቱ ነው፣ ለ12ቱ ነው፣ ፊት ለፊት ለቆሙት ነው ይህንን ያለው። ከኢየሩሳሌም ጀምራችሁ እስከ ዓለም ዳርቻ ይህን ወንጌልን እንድታደርሱት እፈልጋለሁ ብሎ ጌታ ኢየሱስ እንደተናገረው ማለት ነው። ምዕራፍ 15 ላይ
ቁጥር 17 ስለዚህ እግዚአብሔርን በማገልገሌ በክርስቶስ ኢየሱስ እመካለሁ። በተናገሩትና ባደረግኩት ነገር አሕዛብ ለእግዚአብሔር እንዲታዘዙ ክርስቶስ በእኔ ሆኖ ከፈጸመው በቀር ሌላ ነገር ለመናገር አልደፍርም። ይህም የሆነው በመንፈስ ቅዱስ ኃይል በምልክቶችና በታምራት ነበር። በዚህም ሁኔታ ከኢየሩሳሌም እስከ ኤልዋሪቆን ዙሪያ ድረስ የክርስቶስን ወንጌል ፈጽሜ ሰብኬአለሁ። ሌላው በጣለው መሰረት ላይ እንዳልገነባ ብዬ የክርስቶስ ስም ባልተጠራበት ስፍራ ወንጌልን መስበክ የዘወትር ምኞቴ ነበር። ለምንድን ነው ይህንን ያረከው ካላችሁ ትንቢታዊ ምክንያት ያመጣል። ቁጥር 21 ይልቁንም ስለ እርሱ ያልተነገራቸው ያያሉ። ስለዚህ ያልተነገረ ቦታ ሁሉ መፈለግ አለበት። ያልሰሙም ያስተውላሉ ተብሎ እንደተጻፈ ነው። በዚህም ምክንያት ነው ወደ እናንተ እንዳልመጣ ብዙ ተከለከልኩ። ኦልሬዲ ወንጌል ታውቃላችሁ። ስለዚህ ወዳልተነኩ ቦታዎች መድረስ መሄድ ነበረብኝ። ለዚህ ነው እናንተ ጋር ያልመጣሁት። የተገለጠ የእግዚአብሔር ፈቃድ ይህ ስለሆነ ይላል። ከዚህ ውስጥ ምንድን ነው የምናገኘው ካላችሁ በተለይም ደግሞ ቆላሲያስ ላይ ለቆላሲስ ሰዎች የሚናገረውን አይተን እንደሆነ ጳውሎስ የተጠቀመውን ቃል ካያችሁ ስለ ወንጌሉ መሄድ ሲናገር ምዕራፍ 1 ቁጥር 5 ይህም የሆነው በሰማይ ተዘጋጅቶ ከተቀመጠላችሁ ተስፋ የተነሳ ነው። ስለዚህ ተስፋ በወንጌል የእውነት ቃል አስቀድማችሁ ሰማችሁ፣ ይህም ወደ እናንተ ደርሷል። ይህንንም ወንጌል ከሰማችሁበትና የእግዚአብሔርን ጸጋ በእውነት ከተረዳችሁበት ቀን ጀምሮ በዓለም ዙሪያ እየሰራ እንዳለ ሁሉ በእናንተም ዘንድ ፍሬ እያፈራና እያደገ ነው ይላል። ወንጌሉ እንዴት በዓለም ሁሉ እንደተሰበከ ታያላችሁ። ያንንም ነው ሐዋርያ ሥራ ላይም ሉቃስ የሚያደርገው። እንደምታዩት ሁሉንም በዓለማት ያሉ ሀገራት ሁሉ በወንጌል እየተዳረሱ እንደሆነ ለማሳየት የኢትዮጵያ ጀንደረባውን ታሪክ ያመጣል። ለሱ ይሄ ወሳኝ የሆነ ክስተት ነው። ወንጌሉ እስከሄድ እየሄደ እንደሆነ እያሳየን ነው። ስለዚህ ሉቃስ ራሱ እያሳየን ያለው እንዴት ወንጌሉ ለዓለም ሁሉ እየተሰበከ እንደሆነ፣ ወንጌሉ እንዴት እየተዳረሰ እንደሆነ። ይህ እንጂ የዚህ የጀንደረባው ታሪክ በጣም ለሱ የተለየ ፋይዳ ስላለው አይደለም። ፋይዳው ይሄ ነው። ወንጌሉ ይኸው ወደ ኢትዮጵያም እየሄደ ነው እያለ ነው። በዚህ ረገድ እኒህ ከተባለ አፖስቶሊክ የሆነ አገልግሎት ካልቪን የሚለውንም ሄዳችሁ ኢንስቲትዩት ላይ ማየት ትችላላችሁ። ስለዚህ የሚያወራው ስለዚህ ቤተክርስቲያን ውስጥ ያለ አሁን ያሉ ፕሮቴስታንት በሆነው ቲዮሎጂ ከሄዳችሁ ዌስትሚኒስተርንም ሄዳችሁ ማየት ትችላላችሁ። ለየኛንም ኮንፌሽን ቤተክርስቲያን ላይ የሚታወቁ ሁለት አገልግሎቶች አሉ። እግዚአብሔር የሚያውቃቸው ሽማግሌነት ማለትም መጋቢነትና ድቁና ነው። ታዲያ ወንጌል እንዴት ነው የሚስፋፋው ነው ጥያቄው። ቸርቾች በተገኘበት ባዶ ቦታ ሁሉ ፕላንት መደረግ አለባቸው። አንድ ሰው የተለየ እኔ የሚሽነሪነት አገልግሎት አለኝ ማለት አይኖርበትም። ታሰት ከዚህ የተለየ ምንም መንገድ የለም። ቸርቾች መጋቢያዊ ሽማግሌዎች ማለት ነው። ባዶ ቦታ በተገኘበት ፕላንት መደረግ አለበት። ያ የእግዚአብሔር መንገድ ነው። ሚሽነሪ አይደለም የምላችሁ፣ ሽማግሌዎች፣ መጋቢያዎች። ቤተክርስቲያን በመጋቢዎችና በዲያቆናት ነው የምትመራው። ስለዚህ እግዚአብሔር የሚያውቃት አንድ ተቋም ብትኖር ቤተክርስቲያን ብቻ ናት። ቤተክርስቲያን ደግሞ በሽማግሌና በዲያቆናት ከሆነ መጋቢዎች ናቸው ቀጥታ ሄደው ቤተክርስቲያንን መመስረትና መስራት ያለባቸው ከሌሎች እውነተኛ ቤተክርስቲያኖች በመሄድ ማለት ነው። እኛ ግን ልናደርግ የምንችለው አንድ ነገር አለ። እርሱም ለምን መሰላችሁ ይህንን ምለው? ለምሳሌ ሐዋርያው ጳውሎስን አይታችሁ እንደሆነ አንድም ቦታ ላይ ከተማችሁን ለቃችሁ ሄዳችሁ ወንጌል ስበኩ ሲል አታዩ። ተሰሎንቄ ላይም ሂዱ፣ ፊልጵስዩስ ላይም ሂዱ፣ እዛው ባላችሁበት ወንጌልን ለዛው ከተማ ሰው አዳርሱ ነው የሚለው። ይሄ ወንጌልን ስሩ፣ ከዛስ ግን እዛው ህዝቡን በሙሉ ነው በወንጌል የሚያየው። ፊልጵስዩስ ላይም የምታዩት ያንን ነው። ቸርችን ነው የሚያስበው ወንጌልን በመስራት ረገድ። የነ ጳውሎስ አገልግሎት አብቅቷል። ከዛ በኋላ ኦርዲነሪ በሆነው መንገድ ቤተክርስቲያናት ወንጌልን የቤተክርስቲያን ህዝብ ወንጌልን እንዲያዳርስ እንደሚጠብቅ ታያላችሁ። ፊልጵስዩስ ምዕራፍ 2 ላይ ለምሳሌ ምዕራፍ 1 መጨረሻዎቹ አካባቢ እንደዚህ ይላል። ምዕራፍ 1 ቁጥር 27 ብቻ ለክርስቶስ ወንጌል እንደሚገባ ኑሩ። ይህ ከሆነ መጥቼ ባያችሁ ወይም በርቀት ሆኜ ስለእናንተ ብሰማ ለወንጌል እምነት እንደ አንድ ሰው ሆናችሁ በመጋደል በአንድ መንፈስ ጸንታችሁ እንደምትቆሙ አውቃለሁ። በማንኛውም መንገድ በተቃዋሚዎቻችሁ አትሸበሩ። ይህ እነርሱ እንደሚጠፉ እናንተ ግን እንደምትድኑ ከእግዚአብሔር የተሰጠ ምልክት ነው። በክርስቶስ እንድታምኑ ብቻ ሳይሆን ስለ እርሱ መከራ እንድትቀበሉም ይህ ጸጋ ተሰጥቷችኋልና ቀድሞ እንዳያችሁት አሁንም በእኔ እንዳለ በምትሰሙት በዚያው አይነት ተጋድሎ እናንተውም እያለፋችሁ ነውና። ከዛ ምዕራፍ 2 ላይ ሄዱና ቁጥር 14
ማንኛውንም ነገር ሳታጉረመርሙና ሳትከራከሩ አድርጉ፣ ይኸውም በጠማማና በክፉ ትውልድ መካከል ንጹሐንና ያለ ነቀፋ ነውርም የሌለባችሁ የእግዚአብሔር ልጆች ሆናችሁ እንደ ከዋክብት በዓለም ሁሉ ታበሩ ዘንድ ነው። ምን ማለት ነው እሱ ካላችሁ፣ ቁጥር 16 የሕይወትንም ቃል ስታቀርቡ በከንቱ እንዳልሮጡ ወይም በከንቱ እንዳልደከሙ በክርስቶስ ቀን የምመካበት ይሆንልኛል። ቸርቿን ነው የሚለው። ብርሃኑ ሕይወትን አካፍሉ ይላል። የሕይወትን ቃል ስታቀርቡ እንደ ከዋክብት ማብራት እሱ ነው ለጳውሎስ። ወንጌሉን የሕይወትን ቃል እርሱም ጌታችን ኢየሱስ ክርስቶስን ሰዎችን አሳውቁ። ይሄ ለቤተ ክርስቲያን ሲሰጥ ታያላችሁ። ፒንክ እዚህ ላይ እንደዚህ ይላል፣ የወንድሙን ሄዶ ክርስቶስን አሳወቀው የሚለውን ይይዝና this is the happy privilege of every young believer ይላል። ይሄ አዲስ ወደ ወንጌሉ የመጣ አማኝ ሁሉ መታደል ነው። to tell others of the savior he has found ያገኘውን ወይም እሱን ያገኘውን አዳኝ ማሳወቅ፣ ስለሱ ማውራት። ለማን ግን? እንደዚህ ይላል the one whom he sought was his own brother ወንድሙን ነው ፈልጎ በፍጥነት የሄደው ይላል። and this illustrates the fact that our personal responsibility begins with the nearest to us. witness should first be born in our own family circle ይላል። ወላጆቻቸው ወንጌል አያውቁም፣ ሚሽነሪ ነኝ ብለው ሀገር ጥለው ይሄዳሉ። አጠገባቸው ያለው ሰው መስማት አለበት አይደለ? ጋምቤላ መሄድ አይኖርባቸውም። እዚህ ሰው ምንም ወንጌል ስለማያውቅ ማለት ነው። እግዚአብሔር ለእነሱም ሰው ያመጣላቸዋል። ሪያሊዝም ማለት ይሄ ነው አይደለ? አጠገባችሁ ያሉ ሰው ወንጌል ማለት ለምንድን ነው መሄድ ብቻ አይዲያላይዝ የሚደረገው ግብ የሚደረገው? ትልቁ ግብ እኮ ሰዎች ወንጌሉን ማወቃቸው ነው አይደለ? እና ሂፖክራሲም ነው ግብዝነትም ነው። እናቶቻችን፣ አባቶቻችን፣ ጓደኞቻችን ወንጌል ሳያውቁ ማታለል ነው የሚሆነው። ይሄ ደግሞ ህግ አይደለም። እንዴት ነው ላታደርጉ የምትችሉት ነው? ስፖንታኒየስሊ ነው፣ በፍጥነት ነው ምላሽ ያደረገው። እንድሪያስን ስታዩት ምንም እያሰብም አይደለም። ይሄን ወንጌል ማዳረስ ኃላፊነቴ ነው ወይ ኃላፊነቴ አይደለም? እንዴት ነው ማድረግ ያለብኝ? ይህንን ካልተናገርኩ እግዚአብሔር ይፈርድብኝ ይሁን ወይ? ይሄ ስለ ፍርድ አይደለማ። የህይወት ቃል መሲሁን እኮ አገኘ ነው። የደስታ ዜና ነው። አእምሮ ላይ የመጣለት ወንድሙ ነው፣ ስምዖን ነው የመጣለት። ስለዚህ ከሁሉ በላይ የኛ ኃላፊነት እሱ ነው ማለት እንችላለን። ቮኬሽናሊ ራሱ ማለት ማሳወቅ፣ እግዚአብሔር በጠራበት የህይወት መንገድ ከእናንተ ጋር የሚተሳሰሩ የትኞቹም ሰዎች ይህንን የወንጌል ዜና የጌታ ኢየሱስ ክርስቶስን የህይወት ሁሉ ምንጭ የሆነውን የህይወት ሁሉ ትርጉም የሆነውን አዳኝ የሆነውን ኢየሱስን እንዲያውቁ ማድረግ ግዴታ ነው አይደለም? እንዴት ነው ላታደርጉ የምትችሉት? የእውነት ይሄ ወንጌል ከገባችሁ ነው። እንዴት ነው አስችሏችሁ ሰዎች ኢየሱስን ለማያውቁ ሰዎች ሌላ ነገር ልታወሩ የምትችሉት? ወደ ሞት እየሄዱ እንደሆነ ህይወትን እንደማያውቁ እያሰባችሁ ማለት ነው። በጣም እጅግ ኦዳሲቲ ይጠይቃል። በጣም ትልቅ ደፋር መሆንን ይጠይቃል። ወንጌልን የማያውቁ ሰዎችን ማታለልና ወይም ደግሞ ያንን ሳይናገሩ ከውስጥ ይዞ መኖር። ሌላው በእንድሪያስ ውስጥ የምታዩት ደስታ ለሰዎች ብታሳውቁ በጣም ደስ የሚላችሁ ነገር ምንድን ነው? እሱ የእናንተንም ለወንጌሉ ያላችሁን ዋጋ ያሳያል። ሰዎችን ብታገኙ፣ ክርስቶስን የማያውቁ ሰዎችን ብታገኟቸው ምንድን ነው ከእነሱ ልትሰሙ የምትፈልጉት አይደለም። እኔ የምሰማው ነገር የለኝም አንድ ሰውዬ እንዳለው ማለት ምንም ከንቱ ናቸው፣ ምንም አያውቁ። እውነታው እሱ ነው። እኔ የማወራው ነገር አለኝ እና ያ ልባችሁንም ይናገራል። ይሄ ወንጌል የምር የሞትና የህይወት ጉዳይ መሆኑን ማወቃችሁንም ይናገራል። ህይወትንም በምን አይነት መንገድ እያያችሁ እንደሆነም ያሳያል። ስለዚህ ይሄ መነጋገሪያ ኢሹ መሆን አለበት። እኔ ኢየሱስን አግኝቼዋለሁ፣ አዳኝ አለ እና ወንድሜ ብሎ ስምዖንን ይዞት መጣ። እንድትተዋወቀው ፈልጋለሁ ብሎ ማለት ነው።
ይህን ታሪክ መናገር አለብኝ አላውቅም፣ ግን አንድ ጊዜ በፊት እኮ ባለቤቱንም እሱን አውቀዋለሁ፣ ባለቤቱን አላውቅም። ከዛ ትምህርት እንደጨረስን የማዕረግ ምናምን እንትን እንዳለ ሲያውቁ እጅን ይዞ ባለቤቴን ተዋወቃታል። ይህ ሰው ምን ታይቶት ማለት እስከዛሬ እዚህ ነበርኩ። የሰዎችን ቫሊዩ ሲስተም ታያላችሁ አይደለ? ምን ዋጋ እንደሚሰጡ ማለት ነው። እና ይምር እኛም ምንድነው በህይወት ሰዎችን ብናሳውቅ ወርዚህ ነው ዋጋ አለው የምንለው ነገር እሱ የእኛን ልብ በህይወታችን ውስጥ የልባችን የመጀመሪያ መደርደሪያ ላይ ያስቀመጥ ነው ምን እንደሆነ ይናገራል። የእንድሪያስ ድርጊት ያንን ነው የሚያሳየን። ምንድን የነገረለት? መሲሁን አገኘ ነው ብሎ ነው የነገረው። መሲህ ማለት ደግሞ ክርስቶስ ነው በማለት ይናገራል ዮሐንስ። ይህን ሲል እንግዲህ ምን እያሰበ ነው የሚያደርገው? ቃሉ እንግዲህ ከአይሁድ ቋንቋነት ወደ ግሪክ ቋንቋነት እየሄደ ነው። እንደምታውቁት አዲሱ ኪዳን እየተጻፈ ያለው በጊዜውም ሰው ሁሉ ወደ ማውራት የመጣው ፖለቲካሊም በግሪኮች ስር ስለነበሩ አይሁዳዊነት የአይሁድ ቋንቋ ይልቅ የግሪክ ቋንቋ ነው። ሊትራሊ ሙሉ አሕዛቦችን ወንጌሉ አስቀድሞ ለአይሁድ ቀጥሎ ለግሪክ እስከሚባል ድረስ የግሪክ ባህል ሙሉ ምስራቁን ዓለም በጊዜው እንደያዘ ታያላችሁ። እና በቃ ወንጌሉን በግሪክ ይህንን መጽሐፍ ግዴታቸው ነበረ እና ቃላቶች መተርጎም ነበረባቸው። ለምሳሌ ለአይሁዶች መሲህ የሚለው አለ፣ ወደ ግሪክ ሲሄድ ክርስቶስ ወደሚለው ይሄዳል። ለዚህ ነው ትርጉሙን የሚጽፈው ቃሉን እያስረዳ ያለው ምን ማለት እንደሆነ ትርጉሙን ማለት ነው። መሲሁን አገኘ ነው ብሎ መንገር ነው። መሲህ ማለት እናንተ አታውቁም እኔ ልንገራችሁ እያለ ነው። አንባቢዎቹ የግሪክ ቋንቋ የሚያውቁ ሰዎች ናቸው። ስለዚህ ቋንቋውን እዛው የእንድሪያስ የተናገራትን ሳይቀይር ትርጉሙን ሳይናገር በዛኛው ጻፈና ግን ትርጉሙን አመጣና ትርጓሜ ሰጠ። መሲህ ማለት ክርስቶስ ነው ማለት ነው በማለት ወደ ኢየሱስም አመጣ። ስለዚህ አሁን ትልቁ ትኩረቱ ምን ላይ ነው? ምስክርነቶቹ ላይ ነው፣ ቃላቶቹ ላይ ነው ትኩረት የሚያደርገው። ቅድም ረቢ የምትለዋንም ትርጉም ነገረን፣ መምህር ማለት ነው አለ። ኢየሱስን የመጨረሻ ነቢይ ወይም እውነተኛ አስተማሪ እንደሆነ እንደተረዱ ያሳየናል። እዚህ ላይ ሲመጣ ደግሞ የብሉይ ኪዳን የተስፋ ትንቢቶች ሁሉ ፍጻሜ የሆነ መሲህ እንደሆነ እየነገረ ነው ለወንድሙ። ይኸው መጽሐፍት ላይ ሁሉ የጠበቅነው መሲሁን አገኘ ነው። ስም አይደለም፣ መሲህ አካል ነው የሚጠበቅ። ይህንን ቦታ የሚሞላ አካል ተገኝቷል። ምስክርነት ነው ይሄ። ውሳኔ ላይ ደርሰዋል እንድሪያስ። ይህንን እንግዲህ መጀመሪያ የነገራቸው ዮሐንስ ነው። የእግዚአብሔር በግ ተመልከቱ፣ ይኸው የጠበቃችሁት አካል መጥቷል ብሎ ነገራቸው። ያንን ሰምቶ ሄዶ ኢየሱስን አገኘው። ከዛ እርግጠኛ ሲሆን ወደ ወንድሙ ነው የሮጠው። ከዛ መጥቶ መሲሁን አገኘ ነው ብሎ ነገረው። መሲህ ማለት በግሪኩ ደግሞ ክርስቶስ ማለት ነው። አቻ ቃል ፈልጎ ክርስቶስ የሚለውን ቃል መሲህ ለሚለው ቃል አዋለው። መሲህ የሚለው በአንድ ሰውዬ በብሉይ ኪዳንም መሲህ የሚለው የተቀባ ማለት ነው የሚሸከመው። የተቀባ ማለት ምንድን ነው ካላችሁ፣ ነገስታት ሲሾሙ በዘይት ይቀባሉ። እንደምታውቁት አንደኛ ሳሙኤል ምዕራፍ 16 ላይ ዳዊትን የክርስቶስ ኢየሱስ እውነተኛው እረኛ፣ እውነተኛው ንጉሥ ምሳሌ ነው። በጎቹን የሚጠብቅ ስለ በጎቹ ሲል ነፍሱን አሳልፎ የሚሰጥ ጎልያድን ሲያይ የማይፈራ አካልን የሚወክል ምሳሌ ነው። በክርስቶስ ውስጥ የተፈጸመው ትንቢት ወይም ደግሞ ለዛ ምሳሌ ሆኖ የኖረ አካል ነው። ይህ ንጉሥ የተቀባው በዘይት እንደሆነ ታያላችሁ። ዘሌዋውያን ላይ ምዕራፍ 4:3 ላይ ካህናት በዘይት እንደሚቀቡ ታውቃላችሁ። መንፈስ ቅዱስን ነው የሚወክለው። ነገስታትም ላይ ያንን ነው የሚያሳየው። ከላይ ነው የሚቀቡት። ከዛ ደግሞ መዝሙር 105:15 ላይ ደግሞ ነቢያትም እንደሚቀቡ ያሳየናል። እነዚህ ሶስቱም አገልግሎቶች የተቀባ ሰው የሚፈጽማቸው አገልግሎቶች ናቸው።
መሲህ ማለት የተቀባ እንደማለት ነው። ጌታችን ኢየሱስ ክርስቶስ መሲህ ነው ስንል ንጉሥ ነው፣ ነቢይ ነው፣ ካህን ነው እያለን የመጨረሻ ካህን the high priest ሊቀ ካህን የመጨረሻ በታሪክ ውስጥም ከዚህ ካህን በኋላ ሌላ ካህን አይመጣም። እውነተኛው ነው። ሌሎቹ ሁሉ ምሳሌ ብቻ ናቸው። እውነተኛ ካህናት አይደሉ። እውነተኛው ካህን የመጨረሻው ካህን ጌታችን ኢየሱስ ክርስቶስ ነው። ሌሎቹ ነገስታት ሁሉ ምሳሌ ብቻ ናቸው። እውነተኛው ብቸኛ የመጨረሻ ንጉሥ ኢየሱስ ነው። ሌሎቹ ነቢያቶች ሁሉ በአንድም በሌላም ስለዚህ እውነተኛ ነቢይ የሚመሰክሩ ነቢያቶች ናቸው። እውነተኛው ግን የመጨረሻው ነቢይ ጌታችን ኢየሱስ ክርስቶስ ነው። ሶስቱም አገልግሎቶች በሱ የመጨረሻውን ክብር መጥተው አግኝተዋል ወይ ተፈጽመዋል። ለዚህ ነው ከዚህ በኋላ አዲስ መገለጥ ማንፈልገው፣ አዲስ ካህን ማንፈልገው፣ አዲስ ንጉሥ ማንፈልገው። እነዚህ ሶስቱም ለኃጢአተኛው ለሰው ልጅ የታጡ ሶስት ነገሮች ናቸው። ወደ እግዚአብሔር የሚያቀርበን ፍጹም ሕግን የፈጸመ ካህን ያስፈልገናል። ለኃጢአታችንም የሚቀጣ ደም ይዞ የሚቀርብ ንጉሥ ያስፈልገናል። የሚመራን፣ የሚያወጣን፣ የሚያገባን በእግዚአብሔር ሕጎች የሚያስተዳድረን በሰይጣን እንዳንታለል ልክ ሔዋን በሰይጣን ስትታለል አዳም ዝም ብሎ እንዳየው የማይመለከት የሚጠብቅ ንጉሥና እረኛ ያስፈልገናል። ንግስና ማለት ትልቁ ትርጉሙ እረኝነት ነው። ነቢይ ደግሞ ያስፈልገናል። ሞኞች ስለሆንን ደነስ ስለሆንን እሱ እግዚአብሔርን እንዲያሳውቀን የእኛንም ኃጢአት እንዲያሳውቀን በጽድቅና በእውነት ሁሉ እንዲመራን በአምልኮ እኛም በማስተማር እግዚአብሔር ፊት የምንቀርብበት መንገድ እንዲያስተምረን ያስፈልጋል። ለዚህ ነው ሕፃን ተሰጥቶናል፣ ወንድ ልጅ ተሰጥቶናል። ከእግዚአብሔር ዘንድ የተሰጠን ይህን ሁሉ ነገር እንዲፈጽም በአምልኮ እንዲመራን ዕብራውያን መልእክት ምዕራፍ 2 ላይ እንደምታዩት በወንድሞቼ መካከል ሆኜ ስምህን እናገራለሁ፣ ባንተ እታመናለሁ፣ ከወንድሞቼ ጋር እዘምራለሁ በፊት ይላል። አምልኮ እንዲመራን ነቢያዊ በሆነው መንገድ የእግዚአብሔርን መንገዶች ሁሉ በማስረዳት ንጉሳዊ በሆነው ጥንካሬው ልባችንን ከክፋት ሁሉ በመጠበቅ ካህናዊ በሆነው ማንነቱ ደግሞ በእግዚአብሔር ፊት ጽድቅን በመፈጸም በሕይወቱ ሁሉ የፈጸመውን ጽድቅ እኛም በማልበስ ደግሞ ለፈጸምነው በደል ሁሉ ደሙን በማፍሰስ እነዚህ አገልግሎቶችን በመፈጸም መሲሐዊ የሆነውን አገልግሎቱን ፈጽሟል። መሲህ ስንል ይህን ማለታችን ነው። ይሄ ቀላል ቃል አይደለም ነው። በአግባቡ በመንፈሳዊ ቃል ከተተረጎመ ከዚህ ያነሰ ትርጉም ለኢየሱስ ክርስቶስ መስጠት ከወንጌል መራቅ ነው። ካልቪን ስለ ንግስና ሲያወራ እንደዚህ ይላል። በጣም በሚያምር መንገድ እንደዚህ ያስረዳል። It was the ordinary designation of kings, as anointing was observed by them as a solemn rite. እንደምታውቁት ነገስታት በዚህ መንገድ ነው ከሌላው ሕዝብ ተለይተው ለዚህ አገልግሎት የሚሾሙት። ጌታችን ኢየሱስ ክርስቶስ ከላይ እንደምታዩት በመንፈስ ቅዱስ የተቀባ እንደሆነ ዮሐንስ ተናግሯል። ባፕታይዝድ ነው፣ መንፈስ ቅዱስ በእርሱ ላይ አርፏል ይላል። ሌላ አካል መጥቶ አይደለም የቀባው። ሳሙኤል የሚባል አካል ሰብጀክት አድርጎ አይደለም የቀባው ጌታችንን። አንዳች መሀል ላይ ሌላ አካል ሳይኖር ተቀብቷል ለዚህ አገልግሎቱ ቃልም ስጋ በመሆን ንጉሳዊ ለሆነው አገልግሎት። But still they were aware that one king would be anointed by God. በእግዚአብሔር ተቀብቶ የሚመጣ አንድ ንጉስ እንደሚመጣ ያውቁ ነበር ይላል። Under whom they might hope to obtain perfect and eternal happiness. በዚህ ንጉስ ስር ሆነው ፍጹም የሆነ የዘላለም ደስታን እንዲያገኙ ይጠበቅ ነበር። Especially when they should learn that the earthly kingdom of David would not be permanent. የዳዊት መንግስት ፍጹም የሆነ እንዳልሆነና ቋሚ እንዳልሆነ ሲረዱ ከዳዊት ይልቅ የሚበልጥ ለዘላለም ንጉስ ሆኖ የሚኖር ኃያል አካል እንዲያስፈልጋቸው ተረድተዋል። ለዛ ነው የአባቱ የዳዊት ዙፋን ይሰጠዋል የተባለው። ነገር ግን ንግስናው ሌላ አካል የሚተካበት ነው ወይ? ኖ። ስልጣን በጫንቋ ላይ ይሆናል። ይህ የእሱን ፋይዳ ግን የሚያስረዳው ከምን አንጻር ነው? ንጉስ ነው ብሎ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ ዘላለማዊ ነው ማለት ነው። የሰላም አለቃ ነው የሚለው ሰላምን ነው ያመጣው በዚህ ንግስናው።
የህይወት ሰላምን ያመጣው። እግዚአብሔር ከገነት እንዳባረረው የማያባረርበትን ሰላም የሆነ የዘላለም ህይወት አይደለ? ገነት ውስጥ ከገነት የሚልቅ ገነት ራሱ ምሳሌ ነው። ወደፊት እግዚአብሔር እንግዲህ አዳም እንደምታውቁት ወደዛ ሊወስደን ነበር። ያንን የእግዚአብሔርን ህግና ኪዳን ቢጠብቅ ኖሮ እሱ የስራ ኪዳንን ባለመጠበቁ ይሄኛው ግን ጠብቆ ሮሜ ምዕራፍ 5 ላይ ጳውሎስ እንደሚያሳየው ወደ ዘላለም ህይወት ወሰደ። በንግስናው የፈጸመልን ትልቁ ነገር ብንል ወደ ክህነቱ ነው የምናመጣው። እሱም ራሱ ሰላምን አምጥቷል። እንደ አንድ ጠንካራ ጦረኛ ማለት ነው። ራሱን ለማዳን አልፈለገም አይደለ? እውነተኛ ንጉስ እንደዛ አይደለ? እንደ ዳዊት ከዋርድ አይደለም ጌታ ኢየሱስ። ቤት ተደብቆ ያንን አይነት ርኩሰት የሚፈጽም ንጉስ አይደለም። ሁሉን አርቆ ብቻውን ነው የሄደው። ኦሪዮን የዳዊትን ጉድለትና ባዶነት አይደለም የሚያሳየው። ጦርነቱ ወደ ተፋፋመበት ቦታ ነው ያስገቡት፣ ግን አልተመለሰም። የዳዊትን ፌል ማድረግ ታያላችሁ፣ መውደቅ ታያላችሁ። ይሄኛው ንጉስ ግን እንደዛ አልነበረም አይደለ? መጨረሻ ላይ ታሪኩ ሲደርስ እነ ጴጥሮስ ሁሉ ሲሄዱ ብቻውን ነው የተራመደው። ንግስና ምንድን ነው ከዚህ ይሄ ማለት ካልሆነ በስተቀር አይደለ? ጎልያድ ውስጥ በትንሹ የምታዩትን ዳዊት ውስጥ የምታዩትን ነው በኢየሱስ ውስጥ። ዳዊት በህይወቱ መጀመሪያዎቹ እንደዛ ነበር አይደለ? ጎልያድ ፊት ለፊት ሲመጣ ቀጥ ብሎ ነው የሄደው፣ ሞት ሊሆን እንደሚችል እያወቀ። ጌታችን ኢየሱስም እንደዛ ነው ያደረገልን። የንግስናው ትልቁ ስራ ክህነታዊ የሆነው ስራው። ስለዚህ ይህንን ፍጹም የሆነ ህይወትን እንዲያስገኝ ይህ ንጉስ ተወልዶልናል። ለዚህ ነው ሐሴት የምናደርገው። እንደነዚህ ነገስታት ፌል የሚያደርግ ንጉስ አይደለም፣ አልወደቀምም ደግሞ እግዚአብሔር ይመስገን። ካልቪን ቴዎሎጂያቸው በሂደት እያደገ እንደመጣ ይናገራል። በመጀመሪያ አካባቢ የተበታተኑ አገልግሎቶች ናቸው። ነቢዩ እዚህ ጋር አለ፣ ካህኑ እዚህ ጋር አለ፣ ንጉሱ። 3 አገልግሎቶች ተበታትነው አሉ እና አንዱ መሲሁ ንጉስ ነው ወደሚለው ይሄዳሉ። ከዛ ግን አንድ ነቢይም እንደሚመጣ ያውቃሉ፣ በሙሴ እንደተነገረው ከሆነ የተቀባ ነቢይ እንደሚመጣ። ከዛ ደግሞ እንደ አሮን ክህነት ያልሆነ እንደ መልከጼዴቅ ክህነት ደግሞ የሆነ አንድ ዘላለማዊ ካህን እንደሚመጣም ደግሞ ያውቃሉ። 3ቱን ግን አንድ ላይ አድርገው አስበውት ያውቁ። ትኩረታቸው ንጉስ መሆኑ ላይ ያንን ከሳትም ወደ ማንሳት ይሄዳሉ። ግን ንግስናውንም በእውነተኛ መንገድ ተረድተው አይደለም። ካልቪን ግን እውነተኛ ለተረዱ ሰዎች ግን ይሄ መረዳታቸው ፕሮግሬሲቭሊ እየጨመረ ነው የመጣው። ካህኑ ይሄ ነቢይ፣ ይሄ ካህን፣ ይሄ ንጉስ ማን እንደሆነ እየጠራላቸው ነው። የብሉይ ኪዳን መጽሐፍ ወደፊት እየመጣ በሄደ ቁጥር እንትኑ ክሊር እየሆነ ይመጣል፣ ግልጽ እየሆነ ይመጣል። ያንን ያነሳና ዳንኤል ምዕራፍ 9:25 እና 6 ላይ ያ እንዴት ወደዛ እንደደረሰ ይናገራል። ይሄ ንጉስ ሪዲመር እንደሆነ ወደ ማየት ነው የመጡት። የሚዋጅ እንደሆነ ወደ መረዳት ነው የመጡት። The prediction of Daniel is more clear and forcible than all the rest, so far as relates to the name of Christ, for he does not, like the earlier prophets, ascribe it to kings. ታቻል እንትኑን ትራንዚሽኑን የሚናገርበትን መንገድ but appropriate it exclusively to the Redeemer. Hence, this mode of expression became prevalent, so that when the Messiah or Christ was mentioned, it was understood that no other than the Redeemer was meant. ስለዚህ መሲህ የሚለው የሚታደግ አዳኝ ይመጣል ወደሚለው መረዳት ነው የመጡት። ወደዛ ነው የደረሱት። ግን 2 ግሩፖች አሉ። ለአንደኛዎቹ ከሮም ስልጣን ስር የሚዋጅ እንደሆነ ሉቃስ ወንጌል ላይ እንደተናገሩት የኤማሁስ መንገደኞች፣ ለእውነተኛዎቹ ደግሞ ከኃጢአት እስራት ከእውነተኛ ከዲያብሎስ የጨለማ ስራና ከእግዚአብሔር አስፈሪ ሆኖ ቁጣው የሚታደግ አዳኝ እንደሆነ ታውቋቸዋል። ይህን የሚያውቁ 2 አሉ። አንደኛዎቹ የዘላለም ጥፋት ሄደዋል። ይህን ግን ያወቁ ወደ ክርስቶስ ኢየሱስ መንግስት በድነት መጥተዋል። ቁጥር 42 ወደ ኢየሱስም አመጣው ጴጥሮስን። ኢየሱስም ተመለከተውና አንተ የዮና ልጅ ስምዖን ነህ፣ ኬፋ ተብለህ ትጠራለህ አለው። ኬፋ ማለት ጴጥሮስ ማለት ነው። እዚህ ጋር ደስ የሚል ነገር አንድ ነጥብ አለ። ኢየሱስ ጋር ምን ብሎት ነው ያመጣው? መሲህ ነው ብሎት ነው ያመጣው። ስለዚህ ሰዎችን ወንጌል ማሳወቅ ማለት
የህይወት ኤክስፒሪየንሳችሁን መናገር አይደለም። እኔ እንዲህ ነበርኩኝ፣ ኢየሱስ ግን አወጣኝ ከኃጢአት። ወንጌሉ ነው ያንን ድነት ያመጣላችሁ እንጂ ወንጌሉ ጌታ ኢየሱስ ክርስቶስ የእግዚአብሔር በግ ነው የሚል መልእክት ነው። መሲሁ ነው የሚል መልእክት ነው። በዛ ነው ሰዎች ወደ ክርስቶስ መምጣታቸው እውነተኛ መምጣት ነው ልንል የምንችለው። በዚህ አይነት መንገድ ወደ ኢየሱስ አመጣው። ምክንያቱም አንድ በጣም ማስተዋል ያለብን ነገር ዮሐንስ ቁጥር 35 ላይ ሲመራቸው ይህን እሱ ውስጥ ፈልጉ ብሎ ነው የመራቸው። የእግዚአብሔር በግ ነው ብሎ ነው የነገራቸው። ከዛ ዮሐንስ ትኩረት እንደሚያደርግ የምታዩት ቁጥር 37 ላይ ሁለቱ ደቀ መዛሙርትም ይህን ሲናገር ሰምተው ኢየሱስን ተከተሉት ነው። ይህን ፍለጋ ነው የተከተሉት። ይህን ሰምተው ነው የተከተሉት። ከክርስቶስ ጋር ያወዳጃቸው መልእክት ይሄ ነው። የእግዚአብሔር በግ ነው የሚለውን ጆሮአቸው ላይ ያን መልእክት ተሸክመው ነው ጌታ ኢየሱስን የተከተሉት። ጴጥሮስንም ሲያመጣው ምን ብሎ ነው? ፍሬም ሰጥቶለት ነው። ይሄ መሲሁ ነው ብሎ። ይሄ ትርጉሙ ምንድን ነው የሚለው ነው እንጂ ይሄ ሁሉ ነገር ነው። ከእናንተ ታሪክ በላይ ያ ሙሉ ታሪክና ወንጌል ነው። ወደ ኢየሱስ አመጣው። ኢየሱስም ተመለከተውና አንተ የዮና ልጅ ስምዖን ነህ፣ ኬፋ ተብለህ ትጠራለህ አለው። ኬፋ ማለት ጴጥሮስ ማለት ነው። ምንድን ነው የተከሰተው እዚህ ጋር ብለን መጠየቅ አለብን። ስም መቀየር ማይደረግ ነገር እያደረገ አይደለ? ምክንያቱም በብሉይ መጽሐፍት እግዚአብሔር ስምን ሲቀይር እናውቃለን። የአብርሃምን ስም አብርሃም ከሚለው አብርሃም ወደሚለው፣ ሳራን ሶራ ከሚለው ሳራ ወደሚለው እግዚአብሔር እነዛን ስሞችን ሲለውጥ እናውቃለን። ያዕቆብን ስሙን ያዕቆብ ከመባል እስራኤል ወደሚለው እግዚአብሔር ሲያረገው እናያለን። ሲመጣ ኬፋ ተብለህ ትጠራለህ አለው። ሁሉም ላይ አይታችሁ ከሆነ ቅርጽ ይሰጣቸዋል ጌታ ኢየሱስ ሲመጡ። በእነሱና በሱ መካከል ያለውን መስመርም ይሰራል፣ አእምሯቸውንም ያጠራል። ልክ ናትናኤልንም ሲመጣ ናትናኤል እንዲያስብ የፈለገው ነገር አለ። ከበለዛ ተንኮል የሌለበት እስራኤላዊ ለምን አልከኝ? ከበለዛ በታች ሳለ አየው። ደነገጠና ምላሽ ሰጠ። ጴጥሮስንም ሲመጣ ይህንንም ቀላል አድርገን ማየት የለብንም። ስም መለወጡን ስልጣንን ኤክሰርሳይዝ ማድረግ ነው አንድ ሰው ላይ። በዚህም እንደዚህ አይነት ነገር ነው እያደረገ ያለው ጌታ ኢየሱስ። ግን እዚህ ላይ በጣም እጅግ ልብ የሚነካው ጴጥሮስን ነህ አይደለም ያለው፣ ትሆናለህ ነው ያለው። ኬፋ ትሆናለህ፣ ተብለህ ትጠራለህ ወደፊት። ጥያቄው ወዴት ይሄዳል? ጴጥሮስን እንደዚህ ሲለው ጌታ ኢየሱስ ምን ማለቱ ነው? ኬፋ ትሆናለህ ሲል። ምክንያቱም ትርጉም ከሌለው ምንም ስሙን መነካካት አያስፈልግም። ይህን ሲል ጌታ ኢየሱስ የቤተ ክርስቲያን መሰረት ትሆናለህ እያለው ነው ወይስ የባህሪ ለውጥ ነው ወይ ተብሎ ይጠየቃል። የባህሪ ለውጥ የሚባለው ለምንድን ነው? ጴጥሮስ በጣም ቮላታይል የሆነ ሰው ነው። በጣም ማትጨብጡት ሰው ነው እና ጌታ ኢየሱስ እየነገረ ያለው አንስተብል እንደሆን ካውቃለሁ ግን አጸናሃለሁ እያለው ነው። ምክንያቱም ባህሪውን እንደምታውቁት ዮሐንስም እንደሚያሳየን በጣም ጫፍ ጫፍ የሚረቅ ሰው ነው። በጣም ሃይፕ የጋለ ሰው ነው። ሁሌ ጥያቄ ሲጠየቅ ሙሉ ኢነርጂውን እንዳለው ታያላችሁ። ውሳኔዎችን እንደሚወስን ታያላችሁ። ምንም ሄዚቴት አያደርግም። ሲፈልግ ይገስጻል። ከባድ ድርጊት ሰይፍ ይዞ ይመጣል። ብቻ ሳያስብ ነው የሚያደርገው ማለት ትችላላችሁ ነገሮችን። እና ጥያቄው ጌታ ኢየሱስ እኔ ግን እይዝሃለሁ ፕሮሚስ እየገባለት ነው፣ እኔ ያስተካክልሃለሁ እያለው ነው ወይስ ጀስት እንደዚህ አይነት ነገር ሳይሆን ቤተክርስቲያን ላይ ሲግኒፊካንት ወሳኝ ሰው ትሆን፣ በዚህ አገልግሎት ውስጥ ወሳኝ ቦታ ይኖርሃል እያለው ነው ወይ የሚል ጥያቄ ሊነሳ ይችላል በማለት ይናገራል። አንደኛዎቹ ያንን ይላሉ፣ የባህሪ ነው ብሎ ይዛሉ። አንደኛዎቹ ደግሞ ቤተክርስቲያን ላይ እንደምታውቁት የመጀመሪያ ቀን ላይ
የወንጌሉን ምስራች ቆሞ በእስራኤል ሕዝብ መካከል ያበሰረ ሰው እንደሆነ እናውቃለን። እና ያንን ነው ወይ ኢየሱስ እየተናገረ ያለው? ነገር ግን እንግዲህ እንደምታውቁት አንተ አለት ነህ ልንል አንችልም። ምክንያቱም በኋላም እናነሳለን ሮማን ካቶሊኮች ጴጥሮስ ጳጳስ ነበረ። ከዛ ያንን ቁልፍ የራሱን ዘመን ሲጨርስ ለሌላ ሰው አስረከበ። ከዚህ የተነሳ አሁንም ሮማን ፓፒስቶች እኛ እውነተኛ የወንጌል ህዝብ ነን፣ ሌላው ሁሉ ባዕድ የሆነ ህዝብ ነው፣ ጥምቀቱም ሆነ ወንጌሉ የማይታወቅ ሰርጎ ገብ ነው። ፕሮቴስታንቶችም ለእነሱ እንደዛ ናቸው። ለምን? እኛ የጴጥሮስ ቁልፍ አለን። እዚህ ተዋህዶችም ሲሉ እንደምትሰሙት እኛም የማርቆስ ቁልፍ አለን በግብፅ በኩል የመጣ፣ ስለዚህ እኛ እውነተኛ ይላሉ። እንደዛ ነው። እንደዚህ ነገር እናነባለን ሐዋርያ ሥራ ላይ። እንደምታዩት ጳውሎስ የሚገስጸው ሰው ነው። ጳውሎስ አይ ከወንጌሉ በላይ አይደለም፣ መልአክ ለምን አይሆንም? ወንጌል ከቀየረ ምንም የተለየ ኢንፋሊቢሊቲ የሚባል ነገር የለም። ሮማኖች ጋር እንዴት ነው? ልክ መጽሐፍ ቅዱስ አለ። ከዛ ደግሞ አሁንም በጳጳሳቶቹ በኩል እግዚአብሔር አዳዲስ መገለጦችን አሁንም ይሰጣል። በዚህ ረገድ መጽሐፉ እና ነቢይ ጳጳሳቱ የሚናገሩት እኩል ተደርጎ ራሱ መታየት አለበት። ስለማይሳሳት ጳጳሱ አይሳሳትም ነው። ከፈለገ መጥቶ ድነት በስራ ነው ሊላችሁ ይችላል። በመጽሐፍ ቅዱስ አትዳኙ። ምክንያቱም እሱ ምን ማድረግ ነው? መጽሐፍ ቅዱስን ከእሱ በላይ ማድረግ ነው። ሶላ ስክሪፕቶራ ስንል እሱን ነው እያለን ያለ ነው። አይ ጳጳሱም ካለ በእግዚአብሔር ቃል መፈተሽ አለ። ኖ አይፈተሽም። እንዲያውም መጽሐፍ ቅዱስን ራሱ እሱ ብቻ ነው እውነተኛ በሆነ መንገድ የሚረዳ። እናንተ አትረዱም። መጽሐፍ ቅዱስ ውስብስብ ስለሆነ ግልጽ ስላልሆነ እግዚአብሔር ጭራሽ ግልጽ ለማድረግ ነበር የሰጠው። እነሱ ጭራሽ ግልጽ አይደለም ነው የሚሉት። ያ እንግዲህ የሚነሳው ይህንን የጴጥሮስን ንግግር በመያዝ ነው። የሚፈታውም የሚቆልፈውም እሱ ነው። ትርጉሙ ከዛ ተንጠልጥሎ ይነሳል ማለት ነው። ግን እንደምታዩት ሐዋርያት ሥራ ምዕራፍ 15 ላይ እንደ ማንም ሰው ተከራክሮ አይደለ ነው። እንደውም ጉባኤው ራሱ ያለቀው በምንድን ነው? በያዕቆብ በትንቢት ቃል እግዚአብሔር የፈረሰችን የዳዊትን ከተማ እሰራለሁ አሕዛብንም እጠራለሁ ብሏል። ስለዚህ በወንጌሉ አሕዛብ መጠራታቸው እንደ እግዚአብሔር ቃል ነው በማለት ነው የዘጉት። ምክንያቱም የመጨረሻ ዳኛ ሆኖ የእግዚአብሔር ቃል ነው እያሉ ያሉት። ሐዋርያዊ ስልጣናቸው ራሱ ከእግዚአብሔር ቃል በታች ነው። በእርግጥ እነሱ ራሱ ካፋቸው የሚወጣው ኢንስፓየርድ የሆነው ቢሆንም የሚናገሩት ግን ኢንስፓየርድ የሆነው ጴጥሮስ ከዚህ መጽሐፍ ውጭ አንዳንድ የተናገራቸው ነገሮችን አንድ ሰው ቢያመጣልንስ አንቀበል። ምክንያቱም መንፈስ ቅዱስ የያዘልን መጽሐፍ ይሄ ብቻ ነው። ይህን አንደኛ ጴጥሮስ ነው፣ ሁለተኛ ጴጥሮስ እወስዳለሁ። ከዛ ውጭ ጴጥሮስ ጽፏል የሚባል ነገር ካለ ራሱ አልቀበልም ነው። ለምን? መንፈስ ቅዱስ ዋጋ። ምክንያቱም ጳውሎስ የጻፋቸው ብዙ ደብዳቤዎች ሊኖሩ ይችላሉ ከዚህ መጽሐፍ ላይ ካለው ውጪ። እነሱን ለመፈለግ አንሄድም። እግዚአብሔር ይሄ በቂ ነው፣ መንፈስ ቅዱስ እነዚህ ኢንስፓየርድ ናቸው ብሎ ሕጸጽ አልባ ናቸው ብሎ የሰጠንን ብቻ ይዘን እንኖራለን ነው። ከዛ ውጭ ጴጥሮስ ሊሳሳት እንደሚችል አይተናል ገላትያ ላይ። ስለዚህ ኢንፋሊቢሊቲን እዚህ መጽሐፍ ውስጥ ወይ ደግሞ ሕጸጽ አልባነትን በዚህ ውስጥ ነው መክተት ያለብን። ይህ እንዳለ ሆኖ እንግዲህ ጴጥሮስን ግን ካልቪን ይላል። ይህን ስለፈራን ደግሞ ግን መሸሽ የለብንም። ጴጥሮስ ወሳኝ ሰው ክርስቶስ በወንጌል ውስጥ እንዳረገው የሚረብሽን ነገር ሊኖር አይገባውም ይላል። ይህንን እንደዚህ በመናገር እንደዚህ ይላል። The evangelist therefore mentions this as a prediction፣ እንደ ትንቢት ነው ትሆናለህ ብሎ ነው ጌታ ኢየሱስ የነገረው። That Simon received a new name፣ አዲስ ስም ስምዖን ተሰጥቶታል። I look upon it as a prediction፣ እንደ ትንቢት ወይም ደግሞ እንደ ቀድሞ ሊሆን ያለውን ጌታ ኢየሱስ እየነገረው ነው። Not only because Christ foresaw the future steadfastness of faith in Peter፣ ጴጥሮስ ውስጥ የእምነት መጽናትን ብቻ ስላየ ብቻ ብዬ አልተወውም። ያ ብቻ አይደለም፣ ምክንያቱም ያ ለሁሉም አማኝ የሚሰጥ የተስፋ ቃል ስለሆነ ወደ እኔ የመጣውን ከቶ ወደ ውጭ አላወጣም፣ አጸናዋለሁ፣ እጠብቃለሁ፣ እስከ መጨረሻ ድረስ እኔ ይዘዋለሁ የሚለው ለጴጥሮስ ብቻ የተነገረ አይደለም። እሱ ነው ብዬ አልወስድም ይላል ካልቪን። ባይሆን ምንድን ነው ካላችሁ but because he foretold what he would give to him
he no magnifies the grace which he determined afterward to bestow upon him. And therefore he does not say that this is now his name, but delays till a future time. አሁን ኬፍ አይደለም ግን ትሆናለህ። ያን ሲል ምን ማለቱ ነው ካላችሁ ካልቪን ወደ ታች ይወርድና እንደዚህ ይላል። ይሄን ስላየን ግን እነዚህ ሮማን ካቶሊኮች ጴጥሮስን እንደዚህ ስላሉ ደግሞ ልክ ማርያምን እነሱ ኢየሱስን ሐጸጻል ኃጢአት የሌለባት ናት ስላሉ ወደ መስደብ እንደማንመጣው ማለት ነው። ምክንያቱም ለምን ነው ምን ሰድባት የነሱ አይደለችም አይደለ? ልክ ጴጥሮስም እነሱ በዛ አይነት መንገድ ስለተረጎሙት ይሄን መተን ዋጋ የሌለው ነው ልንለው አንችልም። ካልቪን ይሄንን እንደዚህ ይላል። ካልቪን በጣም ጠንቃቃ ሰው እንደሆነም ታያላችሁ። ማለት ቁጣና ንዴት ሙሉ በሙሉ አእምሮን ይዞት እንደማይፈስ ማለት ነው። though shall be called Cephas, all the godly indeed may justly be called Peters, stones. ሁላችንም አማኞች ክርስቶስ ቤተክርስቲያን ላይ የተሰራን ከመሆናችን አንፃር ድንጋዮች ጴጥሮሶች ልንባል እንችላለን። ፔተር ማለት አለት ማለት ነው። ሁላችንም በክርስቶስ ላይ ተመስርተን ሕያው ወደ መሆን የተሰራን የሄድን ያለን ህንፃዎች ነን፣ ድንጋዮች ነን። which having been sounded in Christ are fitted for the building temple of God, but he alone is so called on account of his singular excellence. ጴጥሮስ ብቻ ግን እዚች ላይ ተብሏል፣ መካድ አንችልም ይላል። yet the papists act a ridiculous part when they substitute him in the place of Christ ይላል። ወስደው ምን አረጉ? ጴጥሮስን ኢየሱስን አውጥተው የቤተክርስቲያን ራስ ከመሆን ጴጥሮስን ማን ላይ ያረጉት? የተመሰረት ነው ጴጥሮስ ላይ ነው ሆነ። ወንጌላችን የተመሰረተው ጴጥሮስ ላይ ነው ሆነ ይላል። ያንን ነው ያደረጉት። እኛ ግን በፍጹም አለቱ ኢየሱስ ነው። የቤተክርስቲያን ኮርነርስቶን ጌታ ኢየሱስ ነው። በእርሱ ላይ ነው ሁሉ እየተጋጠመ የእግዚአብሔር ማደሪያ ወደ መሆን የሚያድገው። so as to be the foundation of the church, as if he too were not founded on Christ along with the rest of the disciples. ጴጥሮስ ከሌሎቹ ሐዋርያት ጋር ተደርድሮ በቤተክርስቲያን ላይ እድል ተሰጥቶት አይደለ? እንኳን ጴጥሮስ ዮሐንስ እንኳን እኔ ማረባ ነኝ፣ እኛ ሁላችንም እዚሁም ጴጥሮስ ዮሐንስም ጸሐፊው ራሱ እኛ ሁላችንም ከእርሱ ጸጋና እውነትን ተቀበልን ብሎ የሚናገርለትን አዳኝ ቦታ ቀይሮ ጴጥሮስን ማስገባት የቤተክርስቲያን ራስ ማድረግ አመጽ ካልሆነ በስተቀር ምንድን ነው? and as they are doubly ridiculous when out of stone they make him a head. የቤተክርስቲያን ራስ አረጉት ድንጋይ ከመሆን ወስደው ማለት ነው። There is then no ambiguity in the words of Christ, for he promises what Peter had not at all expected and thus magnifies his own grace to all ages. ጌታ ኢየሱስ ለጴጥሮስ ሊያደርግለት ያለውን ነገር እየነገረው ነው። ምን እንደሚያደርገው በራሱ ጸጋና ኃይል ይህንን አንስታብል የሆነውን ሰው ወስዶ በወንጌሉ ምን ሊያደርገው እንዳለ that his former condition may not lead us to think less highly of him, since this remarkable apparition informs us that he was made a new man. ክርስቶስ አዲስ ሰው አድርጎ ለቤቱ እንዳዋለው ማየት እንችላለን። ያንን መካድ የለብንም። አንድ ሰውዬ ስለ ባህሪውም ሲያወራ እንደዚህ ይላል። Simon is from this time Jesus man, but he is also a different man, and as a new name points to his character as the rock man. አሁን አዲሱ ስሙ ኬፋ የሚለው ድንጋይ አለት። ድንጋይ እንደምታውቁት የማይንቀሳቀስ ነገር ነው፣ ቀጥ ብሎ የሚቆም ነገር ነው። ድንጋይ አይደለ? ድንጋይ የሚታወቀው አንተ ድንጋይ ነህ እንደሚባለው አንድ ነገር ማይሰማችሁ ከሆነና ማይናወጥ ከሆነ ነው። Peter appears in all the gospel as anything but a rock. ጴጥሮስ የሆነ አንድ ነገር ቢኖር በወንጌላት ሁሉ ውስጥ ድንጋይ አይደለም። he is impulsive, ስሜቶቹ የሚነዱት ሰው ነው። volatile ነው፣ unreliable ነው፣ ልብ የማጥሉበት ሰው ነው። እኔ ይሄ ድንገተኛ አይመስለኝም። የወንጌል ጸሐፊያን በጴጥሮስ ውስጥ የኢየሱስ ክርስቶስን ደግነትም ሊያሳዩ ፈልገዋል እና የጴጥሮስን ታሪክ ወጥረው ነው የያዙት ሁሉም። ከዛ መጨረሻ ላይ ክህደቱ ላይ ያተኩሩና ግን ትኩረታቸው የኢየሱስ ክርስቶስን ቸርነት። በዚህ ውስጥም ባይዘይ ለወንጌል ተደራሲያን እንደ ጴጥሮስ ከሆናችሁ ኢትስ ኦኬ እያሉ ነው ብለን እንድናስብ ያደርጋል። ይሄ አዳኝ ይጠነቀቅላቸዋል። ይኸው እናንተ በጣም እጅግ የምታደንቁት እዚህ ቸርች ውስጥ አሁን እንደዚህ ዋጋ ሰጥታችሁት የምታዩት ሰው እንደ አይነት ሰው ነበር። በዚህ ውስጥ የኢየሱስን ልብ ክህነታዊ የሆነውን ልቡንም ሊያሳዩ ነው
የሚሞክሩት። ጌታ ኢየሱስ ይህን ያህል ኃይል ያለው አካል ነው። ፒንክ በተለይ በጣም ውብ በሆነ መንገድ ይህንን እንዲህ ብሎ ያስረዳል። የጴጥሮስን ሲመጣይን አእምሮ ውስጥ እንዲያውም ፒንክ ልብ ውስጥ ራሱ እያሰበ የመጣው ምን ሊሆን ይችላል ብሎም ጭምር ይሄዳል። and he brought him to Jesus እንድሪያስ ይዞት መጣ ጴጥሮስን። and when Jesus beheld him ጌታ ኢየሱስ ሲያየው he said አንተ ስምዖን የዮና ልጅ ሆይ አለው። ኬፋ ትባላለህ አለው። ትርጉሙም ድንጋይ ማለት ነው። Here we find the Lord giving Simon a blessed promise, the force of which must be sought in what he was by nature. By natural temperament, Simon was a fiery and impetuous and a rash and unstable. በተፈጥሯዊ ማንነቱ በጣም እሳት የሆነ ሰው ነው። ኢምፔሽየስ ነው። ትዕግስት የሌለው ሰው ነው። በጣም ይፈጥናል። የማይቆም ሰው ነው። What would such a man thoughts to be? የእንዲህ አይነት ሰው ህይወቱ ላይ እንደዚህ ሁሌ ችኩል ሆኖ የኖረ ሰው አእምሮ ውስጥ ሀሳቡ ምን ሊሆን ይችላል? ይሄ በጣም ለእኔ ውብ ነው። ለምሳላችሁ በጣም ጀግና ሰዎች ስለሚመስሉን ማለት ነው። እነዚህ ሰዎች ምንም አይደሉም። ይሄ ኋላ ያለው ታሪካቸው ልብ የሚነካው ለዛ ነው። እና ራሳችንንም ስናይ በእነዚህ ሰዎች ውስጥ በማየት የክርስቶስን ብርታትና እርሱ ምን ያህል መልካም እንደሆነ እንድናስብ ያደርጋል። What would such a man thought be when he first heard Andrew? እንድሪያስ መጥቶ መሲሁን አገኘ ነው ብሎ ሲነግረው ምን አስቦ ይሆናል ብላችሁ ታስባላችሁ? እንደዚህ አይነት አእምሮ ያለው ሰው when he learned that Christ was here, ክርስቶስ እዚህ እንዳለ ሲነገረው, and received invitation to go to him, ግብዣ ሲቀርብለት ወደ ኢየሱስ እንዲሄድ, when he knew that the master was seeking loyal and devoted servants, ይሄ ጌታ ማስተር ታማኝ የሆኑና ለሱ የተሰጡ አገልጋዮችን የሚፈልግ እንደሆነ እየታወቀ would he not say እንዲህ ብሎ አይልም ብላችሁ ታስባላችሁ ይላል that is all right for steady reliable Andrew እንደኔ ላልሆነው ይሄ ነገር ለኔ አይሆንም ለዚህ ቦታ የተረጋጋው እንደ አንድሪው አይነት እንደሱ አይነት ሰዎች ናቸው የሚሆኑት እኔ ለዚህ ነገር ማለት እየተራመደ ምን ሊያስብ ይችላል ብላችሁ ነው የምታስቡት ነው እያለ ያለው ሲያመጣው አገኘ ነው ምናምና ሲለው እየመጣ ምን እያሰበ ይሁን የኔ ምን ሆን ይሁን እኔ ለዚህ ነገር ልሂድ አይ ብመለስ ይሻላል እያለ ሊሆን ይችላል የመጣው ይላል but not for such as me ለኔ ይሆናል ይሄ ነገር would he not say why would I be stumbling block to the cause of Christ ለምን ብዬ እንቅፋት ሆናለሁ ለሌሎች የኔ ትዕግስት አልባ የሆነው ቴምፐሪ እንደሆነ hasty tongue ፈጣን የሆነው ምላሴ እንደሆነ እንቅፋት ነው የሚሆነው ድጋፍ ከመሆን ይልቅ if such thoughts passed through his mind ግምት ነው እንግዲህ ምን ልትናደደው አይገባም ደስ ይላል ብዬ አስባለሁ እነዚህ ሐሳቦች እሱ አእምሮ ውስጥ አልፈው ቢሆን መገመትም እንችላለን ይላል as we think most likely ምክንያቱም የኢየሱስ ንግግር ፈጥኖ እንደመጣ ይህን መናገሩ እያያዘው ነው ፕሮሚስ እየገባለት ኬፋ ትሆናለህ ልብ ውስጥ ያለው ችግር አለ ብለን እንድናስብ ያደርጋል እያለ ነው then how this words of Christ which now fell on his ears must have reassured his heart እነዚህ እንደመጣ ጆሮቹ ላይ እነዚህ ቃሎች ማረፋቸው ልቡን ምን ያህል አረጋግቶት ይሆን ይላል when Jesus beheld him he said thou art Simon the son of John thus the Lord showed that he was already thoroughly acquainted with Simon አውቃለሁ ያለው የስምዖን ልጅ ነህ የዮሐና ልጅ ነህ አውቃለሁ ሳትመጣ አውቃለሁ ልክ እንደ ናትናኤል አውቃለሁ ጌታ ኢየሱስ እንደዚህ ሰዎች እንደማያውቃቸው ማየት አለብን ለመጀመሪያ ጊዜ ነው የተዋወቃቸው ያለው እንደመጣ አውቃለሁ ለኛ ሊገባን በማይችል ልክ ሁለቱ በደም ተግባብተዋል ብለን ልናስብ እንችላለን ድንጋይ ትሆናለህ አለው ይሄ የጌታችን ኢየሱስ ክርስቶስ የተስፋ ቃል ነው ለስምዖን ይላል
ከዛ ፒንክም ከሌሎቹ ጋር ምን ይላል? ስምዖን ባህሪው እንደ ስሙ ልክ ያዕቆብ አታላይ እንደሆነው ቫስሌቲንግ ነው። ልክ ፔንዱለም ማይቆም ማለት ነው። አነስተብል ነው ጌታ ኢየሱስ ንግግሩ ይላል። ግን ፒንክ እኔ ስላንተ ሁሉንም ነገር አውቃለሁ። yes I know all about you ነገር ግን I tell you እልሃለሁ አሁንም ኬፋ ትባላለህ፣ ድንጋይ አድርጌ አቆምሃለሁ። እውነትም ከትንሣኤ በኋላ የኢየሱስ ኃይል በጴጥሮስ ውስጥ ታይተዋል ይላል መጨረሻ ላይ። what a blessed fulfillment did this promise receive after the Savior's resurrection። ከክርስቶስ ኢየሱስ ትንሣኤ በኋላ ይህ ምን አይነት ተፈጻሚነትን አግኝቶ ይሆንን ይላል። እኔ በጣም ልቤን የሚነካው ዮሐንስ መዓት ሰዎችን በክርስቶስ ኢየሱስ ወንጌል ለማሸነፍ እየፈለገ ነው። በተቻለው አቅም ተጠራጣሪዎችን እንደ ቶማስ አይነቶችን እንደናንተ አይነት ሰዎች አሉ የተጠራጠሩ ግን ስቲል ኑ እያለ ነው አይደል? እንደ ጴጥሮስ አይነት አላችሁ። አሁንም ኢንካሬጅ እያደረገ ነው። እንደ ናትናኤል አይነት አለ። ይሄ ደግሞ አሁን ይህ መጽሐፍ ውስጥ ምን አገኛለሁ? ከዚህ መልካም ነገር ይገኛል አንድ አይሁዳዊ የጻፈው መጽሐፍ ውስጥ ምትል ትኖር ይሆናል። አይ ዋንት ዩ ኖው እዚህ ጋር ከኔ ጋር እንድትቆይ እፈልጋለሁ። በአእምሮች ውስጥ ሁሉም አይነት ሰዎች አሉ እና ድንገተኛ አጻጻፍ ነው ብለን ማሰብ የለብንም። መንፈስ ቅዱስ ደግሞ አለ በእነዚህ ጽሁፎች ውስጥ ከኋላ ሆኖ ያለ ይለኛው ያ ድምፅ አለ ዛሬ። ምክንያቱም እርግጠኛ ነኝ እናንተ ሁላችሁም በአንድም በሌላም በእነዚህ ሰዎች ውስጥ ትሆናላችሁ። ምንም ጥያቄ የለውም። ነን ደግሞ ያው ለሰው አናወራም እንጂ ልባችን ውስጥ እቺ የተንጠለጠለች አለች። አሁንም ልክ ስምዖንና ጌታ ኢየሱስ እንደሚግባቡት ናትናኤልና ጌታ ኢየሱስ እንደሚግባቡት እናንተ ታውቃላችሁ ራሳችሁ። እና ይሄ የወንጌል ተስፋ ነው። ጌታ ኢየሱስን እውነትም የጸጋና የእውነት ሁሉ ምንጭ እንደሆነ ዮሐንስ እያበረታታ ነው። ካልቪን እንዲያውም በኋላ የፊልጶስ ታሪክ ላይ በጣም ሞኝነቱን ራሱ ያልፈዋል ዮሐንስ አውቀው። የናዝሬቱ ኢየሱስን የዮሴፍን ልጅ አገኘ ነው የሚለው አይረኒ ነው ይላል። አውቀው ነው የዘለለው። ለማረምም አልፈለገም። የዮሴፍ ልጅ እንዳልሆነ እናውቃለን ይላል። ከናዝሬትም እንዳልተወለደ እናውቃለን። ግን አለማወቃቸው ራሱ እየተዘለለ እንደሆነ ያሳየናል። አውቀው እሱም ይተወዋል ይላል። ዮሐንስ እንደዚህ አይነት ጸሐፊ ነው ይላል፣ ሁሉም ሊባል በሚችል ደረጃ። ስለዚህ ዮሐንስ እጅግ በጣም ውብ በሆኑ መንገዶች እያወራ ነው። ቁጥር 43ን ወርቺ ቁጥር 43 እና 44 አንድ ላይ ከዛ ቁጥር 45 በኋላ ያለውን ከሰዓት ለማየት እንሞክራለን። ቁጥር 43 ላይ በማግስቱም ኢየሱስ ወደ ገሊላ ለመሄድ ፈለገ፣ ፊልጶስንም አግኝቶ ተከተለኝ አለው። ፊልጶስ ላይ ሲመጣ ጌታ ኢየሱስ ነው ወደሱ የሄደው ፍለጋ ማለት። በሌሎች መልእክት አይደለም ወደ ኢየሱስ የመጣው፣ ራሱ ኢየሱስ ነው የሄደው። ፈልጎት አገኘው፣ ተከተለኝ አለው። ኢየሱስን አልፈለገውም። ኢየሱስ እሱን ሊፈልገው ሄደ። በጣም አሁንም ደግሞ ውብ በሆነ መንገድ ፊልጶስን በጣም አዝናኝ ሰው ነው። በዚህ መጽሐፍ ውስጥ ብዙ ጊዜ ግራ የሚጋባ ሰው ነው። ምዕራፍ 10 ላይ የግሪክ ሰዎች መጥተው ኢየሱስን አሳየን ሲሉት ግራ ገብቶት እንድርያስ ጋር መጥቶ እኔ አላቅም እነዚህ ሰዎች አውራቸው ይላል። ምዕራፍ 14 ላይ ብዙ ነገር እንዳልገባውም ታያላችሁ። እስከ ዛሬ ድረስ ከኔ ጋር ሳለህ ማን እንደሆንኩ አላወከኝም አለው። አብን አሳየንና በቃ ይበቃናል፣ አሁን ይህን ካሳየን። ሰው ዮሐንስ በጣም ውብ ሰው ነው በዚህ ረገድ። እነዚህ ሰዎች በትክክል ይዟቸዋል፣ አይለቃቸውም። ጴጥሮስንም አይለቀውም፣
ይሁዳንም አይለቀውም፣ ፊልጶስንም ይዞት ይሄዳል። ይሄ በጣም ሊያስደንቀን ይገባል ነው። እዚህ ላይ ይህ ሰውዬ ፈልጎ ኢየሱስ ጋር ያልመጣ ሰው ነው። እሱ ራሱ ነው ሄዶ የፈለገው ኢየሱስን። ኢየሱስ ነው የፈለገው። If so, it is encouraging to reflect that Jesus went out of his way to find this rather limited man and to enlist him in the apostolic band ይላል። ይገርማል። ጌታ ኢየሱስ በእውነት የሚገርም አዳኝ ነው። በተለይም ደግሞ የእግዚአብሔር ልጅ እንደሆነ ስታውቁ እንዴት ነው ለዚህ አይነት ትልቅ አገልግሎት እንደዚህ አይነት ሞኛ ሰዎችን የምትሰበስቡት? ማለት ደህና ሰው ሄዳችሁ አትፈልጉም? ይህ በጣም ወንደርፉል ነው። ወንጌሉ በጣም ካህናት አሉ፣ ነቢያት፣ ሃይማኖታዊ ቦታ ይዘው ያሉ፣ ከዛ ሄዶ የሚፈልጋቸው ሰዎች እንደዚህ አይነት ሰዎች ናቸው። ይሄ የወንጌሉ ዛሬም እውነት ነው። ካልቪን እሱን እንደዚህ ይላል፣ ተከተለኝ የሚለው የኢየሱስ ድምፅ ይላል። When Philip was inflamed by this single word to follow Christ, we infer from it how great is the efficacy of the word of God ይላል። ተከተለኝ በምትል ቃል ብቻ አንድ ሰውን እንዴት ህይወቱን አስተታችሁ እንዲራመድ ታደርጋላችሁ ይላል። ይሄ የእግዚአብሔርን ቃል ኃይል ያሳያል። ውጤታማነቱን ማለት ነው። ስልጣናዊ በሆነ መንገድ እግዚአብሔር አውርቶ የማይጠራው ሰው የለም። ፈልጎ ማለት ነው። እንኳን የሚፈልግ ሰው ይቅርና ዝም ብሎ የተቀመጠን ሰው ማለት ነው። በአንዲት ቃል ተከተለኝ በምትል ቃል ብቻ። But it does not appear indiscriminately in all, for God addresses many without any advantage, just as if he struck their ears with a sound which vanished into air ይላል። ግን በሌላ መንገድ ብዙ ሰው ጆሮቹ ላይ ወንጌሉ ያርፋል። ነገር ግን ጆሮአቸው ላይ ነጥሮ እንደሚሄድ ነፋስ ነው ለብዙዎች ይላል የወንጌሉ ስብከት ይላል። So then the external preaching of the word is in itself unfruitful. ውጫዊ የወንጌል ስብከት በራሱ ፍሬ አልባ ነው። ምን ካልሆነ except that it inflicts a deadly wound on the reprobate so as to render them inexcusable before God. ወንጌሉ በእነዚህ ሰዎች ጆሮ ላይ ሲያርፍ አየር ላይ እንደሚያልፍ ነው። ምንም አይነካቸውም። ምንም ወንጌሉ ሄዶ ልባቸውን ሳይነካ ነው የሚያልፈው። ውጫዊ የወንጌል ስብከት ማለት ነው። ይሄ ማለት ነው ኢየሱስ አዳኝ ነው፣ ኃጢአተኞችን ይወዳል የሚለው ማለት ነው። ወደ ልብ ሳይደርስ ጆሮ ላይ ብቻ ይመለሳል። በዚህም ለእግዚአብሔር ፍርድ ብቻ ነው የሚያበቃቸው። But when the sacred grace of God quickens it, all the senses must affected in such manner that men will be prepared to follow wherever God calls them ይላል። ግን ውስጣዊ የሆነው የመንፈስ ቅዱስ እግዚአብሔር ከውጭ አይታይም እኮ ጀርባችሁ ላይ ገብቶ ይሁን ቤት በኩል መጥቶ ልባችሁን እንደሚነካ አይታወቅም። ወንጌሉ ከውጭ ይሰበካል ለሁሉ ሰው፣ ግን እግዚአብሔር ምስጢራዊ በሆነ በማይታይ መንገድ ልብን ከኋላ ሄዶ ሲነካ ሙሉ የሰዎች ስሜቶች ለዚህ ወንጌል ምላሽ መስጠት ይጀምራሉ። በዚህም እግዚአብሔር ወደሚጠራቸው የትም ተከትሎ ይራመዳል ይላል። ካልቪን ምን እያለ ነው? ውጫዊ የሆነው ስብከት ዳግም ልደትን መንፈስ ቅዱስ ከኋላ ሆኖ ካልሰጠ ምንም አታመጡም ነው፣ ዋጋ የለውም። ዝም ብሎ ጆሮ ላይ ተደራርቦ የሚያልፍ መልእክት ነው የሚሆነው። ግን እግዚአብሔር በእውነተኛ መንገድ ስልጣናዊ በሆነው በቅዱሱ መንፈስ በኩል ሲጠራ የሚጠራበት ብቸኛ መንገድ በቃሉ ስብከት ነው። ነገር ግን የቃሉን ስብከት በመንፈስ ቅዱስ ኃይል ላይጠራ ይችላል። የመረጣቸውን ብቻ ነው በዚህ መንገድ ከኋላ የሚጠራው። We ought therefore to pray to Christ that he may display in us the same power of the gospel. የወንጌሉን ኃይል በእኛም ህይወት ጌታ ኢየሱስ ክርስቶስ በዚህ አይነት መንገድ እንዲገልጥ መጸለይ አለብን። In the case of Philip, there was no doubt, particularly about his following Christ, for he is commanded to follow, not like one of us, but as a domestic. እንግዲህ እሱ ሐዋርያዊ በሆነ መንገድም መጠራትም ነው፣ ምንም ጥያቄ የለውም። ነገር ግን እውነቱ ግን ለእኛም ይሰራል። As a familiar companion, but still the calling of all of us is illustrated by this calling of Philip ይላል። ከሞላ ጎደል የሁላችሁም የወንጌል መጠራት ከፊልጶስ የተለየ አይደለም። ወደ ወንጌል የመጣችሁት እናንተ እንዳይመስላችሁ። ኢየሱስን ፊቱን አላያችሁም፣ አጠገባችሁ መጥቶ ሰውነታችሁን ነክቶ አላወራችሁም፣ ግን እሱን የጠራችሁ ይላል። ወደ ኢየሱስ ክርስቶስ በእውነተኛ መንገድ የሚመጣ ሁሉ
እየፈለገ እሱ ስለሚጠራ ነው። አይታይም። ከኋላ ሆኖ ግን ስራ እየዞረ ነው ያለው በየቦታው ማለት በጎቹን ለመሰብሰብ። እንደዛ ራሱንም ገልጿል። ዮሐንስ ወንጌል ምዕራፍ 10 ላይ እንደምታዩት በጎቼን እሰበስባለሁ ይላል። እየሰበሰበ ነው ያለው ከየትም እየሄደ ማለት ነው። እየተደበቁበት የህይወት ወጥመዶች ውስጥ ማለት ነው። የእውነተኛ ጴጥሮስ አይደል ያለው? አሁን ግን ወደ እውነተኛ የነፍሳችሁ እረኛ ወደ ኢየሱስ መጥታችኋል ይላል። ፒንክ እንደዚህ ይላል ስለ መልካም እረኝነቱ ሲያወራ The day following, Jesus would go forth into Galilee and finds Philip and says unto him, Follow me. How precious is this ይላል። ምን አይነት ውድ የሆነ ነገር ነው ይሄ! What a lovely illustration of his own declaration. The Son of Man is came to seek and to save that which was lost. የሰው ልጅ የጠፉትን ሊያድንና ሊዋጅ መጥቷል። ሉቃስ ወንጌል 19:10 ላይ ስለ ራሱ ያለው ራሱ ኢየሱስ ነው። ይሄ ንግግሩ ተገልጦ በዚህ ታሪክ ውስጥ ይታያል ይላል። የጠፉትን በጎቹን ለመፈለግ የሚራመድን አንድ መልካም እረኛ ታያላችሁ ይላል። እዚህ ላይ የምታነቡት ይላል what we read of here is equally true of every case of genuine conversion ይላል። በእውነተኛ መንገድ ዳግም ልደትን የሚያገኙ ሰዎች ህይወት ሁሉ ይሄ ነው ይላል። እውነት ነው ስለ ሁላችንም የእውነት በክርስቶስ ኢየሱስ ዳግም ልደትን አግኝተን ተጠርተን እንደሆነ ማለት ነው። Whether the Lord uses a human instrument or not. የሆነ ሰው ሊሆን ይችላል ወንጌል መጥቶ አንድ ሰው ሊሆን ይችላል የነገረን እስቲ ዝም ብለን ሊሆን ይችላል የመጣ ነው በሰው በኩል or not. It is Christ himself who seeks out and finds each one. ከላይ የተገኛችሁ ከሆነ ሰው ጋር እያወራችሁ ሊመስላችሁ ይችላል፣ ግን አይደለም። እርሱ ነው እየዞረ እየፈለገና እየጎተተ እየመጣ ያለው who subsequently becomes his follower. ከዛ እንደዚህ ይላል ሲቋጨው our seeking of him is only the reflex action of his first seeking us. የኛ እርሱን ለመፈለግ ልብን በዚህ መንገድ ማምጣታችን እሱ ቀድሞ ልባችንን ስላገኘና ስለፈለገንና ስለያዘን ነው ይላል። የኛ እሱ ስለያዘን የምንመልሰው ምላሽ እንጂ ፈልገን አይደለም ኢየሱስን የምናገኘው። ተመልከቱ፣ ፊልጶስ አይደለም ሄዶ ጴጥሮስን እንድሪያስ አይደለም ስምዖንን ይዞት፣ ስምዖን አይደለም የፈለገው ኢየሱስን ሄዶት ነው እየጠራው። በአንድም በሌላም ዝም ብሎ ህይወታቸውን የሚኖሩ ሰዎችን ነው ወደ ወንጌሉ የመጡት። ከኋላ ያለው ኢየሱስ ነው አሁንም እያለ ያለው ልክ ስለወደደን መልሰን እንደምንወደው ማለት ነው። ስለዚህ ስለ ህይወታችን ምስክርነት ስንሰጥ እንዴት ነው የምንሰጠው? እኔ ከልጅነቴም በሚጸልይ ቤተሰብ ነው ያደግኩት። ድሮም ጥያቄዎች ነበሩ እና ሪፎርምድ ቴዎሎጂ ሳይ ጥሩ ነገሮች አሉት። ከዛ ጥሩ ነው። አሁንም ብቸኛ ወንጌል እኮ አይደለም፣ አሁንም የተሻለ እግዚአብሔርን ይገልጻል። እንዲህ አይነት ምስክርነት የለም። ነፍሴን ከመቅበዝበዝ አዳናት። ወዴት እንደሚሄድ እንኳን አላውቅም ነበር። እንደ ጳውሎስ ካላልን መገኘታችን ጥያቄ ምልክት ውስጥ ይገባል። ሜቢ መገኘት ምን እንደሆነ ስለማናውቅ ነው። እንደ ጆን ኒውተን ተጠፍቼ ነበር፣ አሁን ግን ተገኘው። እውር ነበርኩ፣ አሁን ግን አያለሁ ይላል። ድነት እንደዛ ነው። የምር እንደዛ ነው። ማስመሰል ሳይሆን አክቹዋሊ እንደዛ ነው። በእውር ህዝብ መካከል ድንገት አይናችሁ ሲበራ ማለት ነው። ምንድን ነው እያረክ ያለው ህይወቴ ውስጥ ብላችሁ ስታስቡ ማለት ነው። የኢየሱስ ማዳን እንደዛ ነው። እርሱ ነው ደግሞ ፈልጎ የሚያገኛችሁ። ሲያገኛችሁ ደግሞ ታውቃላችሁ፣ አዳኛችሁ ሲያገኛችሁ። እኔ በጣም ልቤን ከሚነኩ የመናኝ ጉዞ ታሪኮች ውስጥ ዳንዴን ክርስቲያን የሚያወራቸው ነገሮች ናቸው። ይጠይቀዋል። በጣም ቲዮሎጂ ያውቃል። እንዲያውም አንድ ሰውዬ ዳንዴን ማይክል ሪካርድ የሚባል ሰውዬ ኮመንተሪ ይሄ ማለት ኒው ፐርስፔክቲቭ የሚያምን ሰው ነው አለ።
ዳንዴን ሄዳችሁ ካያችሁት እንደዛ ነው። ድነት በማን ነው? በኢየሱስ በኩል ነው። መጨረሻ ላይ ግን ፍርድ በምንድን ነው ካላችሁ ሰርቼ በማመጣው በጎ ስራ እግዚአብሔር ይዳኘኛል ይላል። እስቲ ቆም አድርገው ይላል ክርስቲያን፣ በደንብ ንገረኝ፣ የምትድነው በክርስቶስ ኢየሱስ ጽድቅ ነው ወይስ ሲለው፣ አይ ጽድቅ አለኝ፣ የመጀመሪያዎቹን ሰርቶልኛል፣ ከዚህ በኋላ ያለውን ግን መስራት አለብኝ፣ በዛ እዳኛለሁ ይላል። ከዛ ታሪኩ ሲያልቅ ከመንግሥተ ሰማያት ሲባረር ሲያልቅ ታያላችሁ። ሄዶ መጨረሻ ላይ ዳንዴ ሲያንኳኳ የት አለ ጽድቁ ተብሎ ይጠየቃል። ጽድቅ አለኝ ብሎ ነበር የሄደው። የለም ወረቀቱን አግኝታል፣ መስቀሉ ጋር የተሰጠውን ወረቀት የለኝም። ከዛ ምን ይላል መጨረሻ ላይ ሲዘጋው፣ በቤተ ክርስቲያን በኩል ወደ ገሃነም የሚወስድ በር አይቻለሁ ይላል። ማለት በወንጌል ስብከት ስለሚጠፉ ሰዎች ሲያወራ ማለት ነው። እንደዚህ የሚያውቁ እየመሰሉ ግን ጽድቅ የማይገባቸው የእግዚአብሔር ወንጌል የማይገባቸውን ማለት ነው። ግን የጠየቀው ጥያቄ መጨረሻ ላይ ሲያስጨንቀው፣ ሲጠይቅ ሲከብደው፣ ቆይ አንድ ጥያቄ ልጠይቅ አለው። ተከራክሮ ሊያሳምነው ሞከረ። ኢየሱስን አይተኸዋል አለው። እኔም ደግጫለሁ። እውነቱን ብነግራችሁ እኔ ማቀው ኢየሱስን ማየት ሲባል መቼ አይቻቃሉ ማለት አላየሁትም እኔ ፊቱን። እናንተንም የሚያስደነግጥ ጥያቄ ነው የሚጠይቀው። ኢየሱስን አይተኸዋል ፊቱን ይለዋል። ስለምንድን ነው የምታወራው ይለዋል። በቃ ተዋል ከተባለ መልሶ አላወራው። ባንያን እሱን የሚለው በወንጌል ውስጥ የአዳኝን ድምፅ ስለመስማት ነው የሚያወራው። የምር የኢየሱስን ድምፅ ኢነሰንስ ቮይስ እኮ አይደለም። ሆነ የሚገባችሁ ይገባችኋል። አዎ ሰምቻለሁ፣ በወንጌሉ ደርሶኛል ጥሪው። አዎ ኃጢአቴን አውቄያለሁ፣ ምንም የማረባ መሆኔን ተረድቻለሁ፣ እርሱ አዳኝ እንደሆነ አውቃለሁ ነው። ሌላ መልስ እንዳይመስላችሁ እየጠበቀ ያለው በትክክል ችግሩ እዛ ጋር እንደሆነ ነው የተረዳው። ስለዚህ ይሄ ማለባበስ፣ ይሄ ድነትን ዳግም ልደትን ማንኳሰስ ኦር ደግሞ የሆነ ማጠጋጋት ከየትም የሚመጣ አይደለም። ሰዎች እውር ነበርኩ ካልቪን እኮ ሊትራሊ ያለው ሮማን ካቶሊክ ቸርችን ጥሎ መውጣቱን ህይወቱ መጨረሻ ላይ ነው። እንግዲህ ግሬት ማን ማለት ነው። ካቶሊክ አላረግን ይላል አሁንም ሮማን አንዳንዶች። እግዚአብሔር ከጣዖት አምልኮ ስላዳነኝ አመሰግናለሁ ነው ያለው። ለሱ እኛ እንደምናስበው አይደለም። የሆነ ቴዎሎጂ ማስተካከል አይደለም ከሮማን ቸርች መውጣት። ክርስቶስ ስላዳነኝ አመሰግናለሁ፣ እግዚአብሔር መውጣት ከማልችልበት ከዛ ማጥ ውስጥ አእምሮዬን ነፃ ስላወጣው፣ ከዛ ውስጥ ስለታደገኝ አመሰግናለሁ ነው ያለው። እኛ እያደረግን ያለ ነው የተሻለ ሃይማኖት አይደለም እየተከተልን ያለ ነው። ብቸኛ ሃይማኖት ነው እየተከተልን ያለ ነው። እሱ ምስክርነት ሊጠፋ የሚችለው ዳግም ልደት ላላገኘ ሰው ብቻ ነው። መዘመር የለባችሁም። እውነቱን ጠፍቼ ነበር አሁን ግን ተገኘው ስንል የምር ካላልነው ማለት የለብንም። ለምን እንላለን? አልጠፋችሁም ነበር ለምንድን ነው ጠፋው የምትሉት? ሙት ነበርኩ ለምን ትላላችሁ? ሙት እንደነበራችሁ ሳታምኑ። ምክንያቱም በህይወታችሁ ውስጥ አንደኛውንም ክፍል ሙት ነበርኩ ካላላችሁ መቼ ነበር ሙት የነበራችሁት? ወይስ ከእናቶቻችሁ ሆድ ስትወርዱ እንደ መጥምቁ ዮሐንስ የኢየሱስን ድምፅ እየሰማሁ ነው የተወለድኩት ነው የምንለው? እሱም በእርግጥ ጥያቄ ነው። እንደዚህ አይነት ድነት አለ ወይ የሚለው። አለዚያ የኢየሱስን ጸጋ እናደንቅም። ይሄ ግልጽ መሆን አለበት። የእውነት ኢየሱስን የሚያከብረው እንዲህ አይነት ድነትን ያወቀ ሰው ብቻ ነው። እርሱ እንደወደደን እንጂ እኛ እንደወደድ ነው አይደለም ይላል ዮሐንስ። እኛ እንደፈለግ ነው አይደለም፣ እሱ ነው የፈለገን። እዚህ የተሰበሰብነው ሁሉ ሐዋርያቱን የሰበሰበው እሱ ነው። ይትራሊ ይላል እኮ እናንተ አልመረጣችሁኝም እኔ መረጥኳችሁ እንጂ እኔ ፈልጌ ያመጣኋችሁ እንጂ ይላል። እውነትም እንደዛ ነው። እያንዳንዱ ሰው ወደ ኢየሱስ የመጣሁትን ስታዩዋቸው መምጣታቸው እኮ ብቻ አይደለም፣ ብዙም አያውቁም። እነዚህ ሰዎች ቤተ መቅደስ ውስጥ ቲዎሎጂ የሚያስተምሩ ሰዎች አይደሉም። ጴጥሮስ አሳ የሚያጠምድ ሰው ነው። ምንም ትዕቢተኛ መሆን አይችልም። ምክንያቱም ምንም ካለማወቅ ስለሆነ ክርስቶስ ወደዚህ ያመጣው ህይወት ሰማያዊ የሆነውን ወንጌል እንዲያስብና እንዲረዳ ማለት ነው። ህይወታቸው ራሱ ያንን ይመሰክራል። አንዳንዶቹ ቀናናዊ ስምዖን እንደምታውቁት ፖለቲካል አክቲቪስት ነው። ወንጌል እንኳን መግባት ይቅርና የእስራኤል ነፃነት እያለ የሚጮህ ሰው ነው። አንዳቸውም በጎ ነኝ
ወንጌል ሰማያዊ ማዳን ገብቶኛል የሚሉ ሰዎች አይደሉም። የኛም ድነት ከዛ የተለየ አይደለም። ቁጥር 44 አጭር ናት። አንድ ብቻ ንግግር አድርጌታዋል እዛ ላይ። ፊልጶስም እንደ እንድርያስና እንደ ጴጥሮስ ሁሉ የቤትሳይዳ ከተማ ሰው ነበር ይላል። ለምንድን ነው ይህንን የተናገረው? እኔ በጣም ደስ ያለኝ ሁሉም ዘለውን ያለፉት፣ ካልቪን ብቻ ነው እዚህ ላይ የሚያምር ነገር የተናገረው። ለዚህ ነው አንዳንድ ጥቅሶችን ማለፍ የሌለብን፣ ቆም ብለን ማየት ያለብን። ለምንድን ነው የመጡበትን ከተማ የሚናገረው? ሶስቱም ከዚህ ከተማ እንደሆኑ። ፊልጶስ እንደ እንድርያስና እንደ ጴጥሮስ ሁሉ የቤትሳይዳ ከተማ ሰው ነበር ይላል። ካልቪን ከዚህ ተነስተው እንደዚህ ይላል። ቤትሳይዳ እንደምታውቁት ይላል ማቴዎስ ወንጌል ምዕራፍ 11 ቁጥር 21 እና ሉቃስ ወንጌል ምዕራፍ 10 13 ላይ በፍርድ የተኮነነች ከተማ ናት አይደለ? አንቺ ቤትሳይዳ፣ አንቺ መካከል የተደረገው የእግዚአብሔር መንግስት መገለጥ በሰዶምና በጎሞራ ተገልጦና ታይቶ ቢሆን ኖሮ ንስሐ በገቡ ነበር። ካልቪን እዚህ ላይ ቆምና እንደዚህ ይላል። The name of the city appears to have been mentioned on purpose ይላል። በምክንያት ነው የመጡበት ከተማ የተቀመጠው ይላል። That the goodness of God to the three apostles may be more illustriously displayed ይላል። የእግዚአብሔር መልካምነት ለእነዚህ ሶስቱ ሐዋርያት እንዲታይ ነው፣ በእነሱ በኩል እኛም እንድናየው ነው። We know how severely on the other occasion Christ threatens and curses that city። ያችን ከተማ እንደ ከተማ ጌታ ኢየሱስ እጅግ በጣም በሚያስፈራ መንገድ እንዴት እንዳስጠነቀቀና ትሬት እንዳደረገ እንዳስፈራራ፣ ከተማዋን በፍርድ እንደሚያጠፋ፣ ልክ ከሰዶም ያልተሻለ ተስፋ ሰዶም እንደሚቀላት በመናገር እንዳስፈራራ እናያለን። accordingly ይላል እንደዚሁም ወደኛ ሲያመጣው when God brought into favor with him some out of nation so ungodly and wicked we ought to view it in the same light as if they had been brought out of the lowest hell ይላል። ልክ እንደዚሁ እጅግ በጣም አመፀኛ ከሆነ ህዝብ ወይም ብሔር፣ እጅግ ክፉ ከሆነ ህዝብ መካከል እግዚአብሔር ሰዎችን በወንጌሉ ሲጠራ ስናይ ከሲኦል ዝቃጭ ቦታ ላይ እየዳኑ እንደሆኑ ሰዎች አድርገን ማየታችንን መተው የለብንም ይላል። the lowest hell ወንጌል መስበክ ማለት ጌታ ኢየሱስም እንዳሳየን ማቴዎስ ወንጌል 6 ላይ ምንድን ነው? የሲኦል ደጆች አይችሏትም ነው የሚለው። ከሲኦል ኃይል እንደማዳን። ይሄ ከውጭ የሚታየው ቀላሉ የወንጌል ስብከት ማለት ነው። የመናኝ ጉዞ ላይ ሆነን በጣም የምታምር ክስተት አለች። ክርስቲያን ወደ ጠባቧ በር ደርሶ ሲያንኳኳ ከውስጥ ያለው በሩን ከፈተና በሙሉ ኃይሉ አፈፍ አድርጎት ወደ ውስጥ ከተተ እና በሩን በፍጥነት ዘጋ። ከዛ ክርስቲያን ምንድን ነው አለው? ለምን እንደዚህ የምታረገኝ? እንደዚህ በኃይል የምትጎተተ የምታስገባኝ፣ በሩንስ እንደዚህ በጭንቀት የምትዘጋው ይለዋል። አንተ አይታይህም እንጂ መዓት የጨለማ ኃይላት ከኋላ አሉ ይላል። የወንጌል ድነትን ሲያሳይ ማለት ነው፣ ወደ ህይወት ወንጌል መምጣት እንደዛ ነው። ባይዘ ጳውሎስም ኤፌሶን ላይ ያሉ ሰዎችን የሚለው ከሱ ነው። እናንተ አታውቁም እንጂ እጅግ ኃይለኛ የሆነ የጨለማ ኃይላት አሉ ከኋላ። እኛም እንደሌሎቹ በፊት እንኖር ነበር። አሁን በማይታዘዙ ልጆች ላይ እየሰራ ላለው አለቃ ፈቃድ እንታዘዝ ነበር። ከዛ ውስጥ ነው ያወጣን ይላል። ድነት እንደዛ ነው። የፈርዖን ከኋላ ሀውንት የሚያር ከሚሮጥ ኃይል እግዚአብሔር እስራኤልን እንደታደገ ነው። የኛም ድነት እንደዛ ነው። ጳውሎስ ይላል ቆላሲስ ላይ ከጨለማ አገዛዝ አዳነን ይላል። ዶሜን ነው የሚለው፣ ታደገን። ኤፌሶን ምዕራፍ 6 ላይ ሄዶ ይናገራል። የምንጋደለው ከስጋና ከደም ጋር አይደለም፣ ከዚህ ዓለም ገዢዎች ከጨለማ ኃይላት ጋር ነው ይላል። ድነት እንደዛ ነው፣ ተጋድሎ ነው። እና ይህን ሁሉ ግን አሸንፎ አርሜኒያኖች ድነትን እኔ ከወሰንኩ ሲባል በጣም ያስገርማል። ይህን ስታስቡ ወይ መወሰን ከኋላ ያለውን ኃይል ብዛት አታውቅም ነው። ነፍስን አፍኖ የያዛት ጨለማ ኃይል ብዛት ማለት ከዛ ሁሉ ሰንሰለት ውስጥ
አይደለ? ኃይለኛውን ካሰረ በኋላ ቤቱን እንደሚበዘብዝ ይናገራል። ጌታ ኢየሱስ እኛን በዛ አይነት መንገድ ነው ያስተረፈን ያመጣን፣ የእውነት ከዳንን ማለት ነው። ስለዚህ የምር እንደዚህ አይነት በሚታይ ጨለማ ውስጥ ካለ ህዝብ፣ አመፀኛ ከሆነ ህዝብ መካከል ኢቭን ቤተሰብ መካከል ሲያድነን እና የሚወጡ ሰዎችን ስናይ የክርስቶስን የጸጋውን ታላቅነት ማየት አለብን። And when Christ, after having drawn them out of that deep gulf ይላል, honors them so highly as to make them apostles ይላል። ከዚህ አይነት እጅግ አስጨናቂ ከሆነ ከሰዶምን እኛ የሚመስለን ሰዶም ክፉ ከተማ ናት አይደለ? ለጌታ ለኢየሱስ ክርስቶስ ግን ቤተሳይዳ እጅግ ክፉ ከተማ ናት። ከዚች ከተማ ውስጥ አምጥቶ ምንድን ነው ያደረጋቸው? ሐዋርያት ነው ያደረጋቸው ይላል። ይሄ በእውነትም ይላል ካልቪን it is distinguished favor and worthy of being recorded። ይሄ መመዝገብ ያለበትም ታላቅ ስራ ነው ይላል ጌታ ኢየሱስን። ስለዚህ ታላቅ ስራው የእውነት ከማድነቅ በስተቀር ምን እንላለን? የአእምሯችንን ደካማነት ያሳለፍነውን ህይወትም ስናየው ሰዎች በተራ ነገር የሚያታልሉ ሰዎች ነን። እንኳን የዲያብሎስን ማታለል ማስተዋል ይቅርና ወንጌሉን ማስተዋል የወንጌሉን ትምህርቶች መረዳት ይቅርና አይደለ? ሰዎች በጣም በቀላሉ የሚያታልለን ሰዎች ነን። ኢቲቪ የሚያታልለን ሰዎች ነን። እንኳን እንደዚህ ወንጌልን ወደ መረዳት እውነተኛውን ቸርችና የክርስቶስ ኢየሱስን ስራ ወደ መረዳት መምጣት ይቅርና ማለት ነው። ምንም ማለት አንችልም። ክርስቶስን አመስግነን እንጨርሳለን። የእግዚአብሔር ልጅ ብርቱ አዳኝ ደግሞም ጦረኛ የሆንክ ጌታችን ኢየሱስ ክርስቶስ ስላረከው ነገር ሁሉ እናመሰግናለን። እንደማይታክት እረኛ በትዕግስት ጠብቀህ ሳትተወን ወደዚህ የወንጌል ብርሃን ስላመጣህን እናመሰግናለን። ሞኞች የነበርን በዚህ ዓለም እንዳለው ኑሮ ቢታይ ብዙዎቻችን አላዋቂዎች የነበርን ቤተሰቦቻችንም ከትልቅ ቤተሰብ የማንመዘዝ ሰዎች ነን። ትምክህታችን ከእግዚአብሔር ዘንድ አንተ ብቻ ትሆን ዘንድ ጽድቅ፣ ቅድስና፣ ጥበባችን አንተን የሆንከው ሞኞች ነን እና በዚህ ሁሉ በሁሉ ስለሆንክልን እናመሰግናለን። ጨለማ በሆነው ልባችን ውስጥ የአባትህን ብርሃን ስላበራሃልን እናመሰግናለን። እግዚአብሔር አባት ሆይ በልጅ በክርስቶስ በኩል እንዳቀድከው ስራ በዚህ ማዳን ስለታሰብን እናመሰግናለን። እኛ ያረክልን ራሱ ምን እንደሆነ ብዙ የሚገባን ሰዎች አይደለንም፣ ግን በታየልን ልክ ስለ ቸርነት እናመሰግናለን። ስለ ሁሉ ነገር ተባረክ። የእግዚአብሔር ቅዱስ መንፈስ ሆይ እናመሰግናለን። ይህንን ጨለማ የሆነውን ልብ በልጁ በክርስቶስ ኢየሱስ ወንጌል እንድንድን ዘንድ አይኖቻችንን ስላበራሃልን እናመሰግናለን። ስለ ሁሉ ነገር ተባረክ። በልጁ በኢየሱስ ክርስቶስ ስም አሜን።